አሁን ይህንን መጽሐፍ ቅዱስ የሚያነብ ሰው ብቻ ከሆነ ነው የሚያውቀው። መጽሐፍ ቅዱስን ማንበብ ብቻ አይደለም። አንዳንዶች መጽሐፍ ቅዱስን እናነባለን ግን አናስተውልም፣ ግን አንመረምርም። በዘመኑ ላይ ከሚሆነው ጋራ ከብዙ ሺህ ዓመት በፊት እግዚአብሔር ፈጸሙ ብዙዎቹን አይተን አላስተዋልናቸውም። ያስተዋሉም ሰዎች ሲነግሩን ሰድበናል፣ ተላግደናል። አድነን ነው። እሺ አድነን ነው። እና እባካችሁ የወንጌል አማኞች ወንድሞቼ እና እህቶቼ በተለይ በጌታ ያመናችሁ በጣም ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። እሺ በትንቢተ ኤርምያስ መጽሐፍ ምዕራፍ 49 ቁጥር 35 ላይ ያለውን ቃል መነሻው አድርገን እና ከዘመኑ ፍጻሜ ጋር ምንድነው የሚያሳየን? ይሄ ጦርነት ዋናው ኮር ዋናው ፒላሩ የእስራኤል ከአሕዛብ ጋር መዋጋት፣ አሕዛብ ከእስራኤል ጋር መዋጋት ምንድነው እያሳየን ያለው? ባይዞ ታውቃላችሁ፣ ይሄ ጦርነት ወደ ሶስተኛ ዓለም ጦርነት ያድጋል። እግዚአብሔር ጣልቃ ካልገባ በስተቀር ይልሲ እዚሁ ወርና 2 ወር ባልሞላ ውስጥ ወይ 1 ወር ባልሞላ ውስጥ ሌሎች ሲገቡበት ታዩታላችሁ። ሌሎች ሲገቡበት ታዩታላችሁ። ተናግረዋልም እየተናገሩም ነው። ወርልድ ዋር 3 ማለት ነው። ኦኬ የመጀመሪያ ዓለም ጦርነትም ህዝብ አልቋል። የሁለተኛ ዓለም ጦርነትም ህዝብ አልቋል። የሶስተኛውም አሁን ህዝብን ይጨርሳል። የጦርነት ሰላም የለውም። ኦኬ እና ምንድነው ግን የሚያሳየን? ምንድነው ለእኛ ለክርስቲያኖች ምንድነው የሚያሳየን? መጽሐፍ ቅዱስ እናነባለን ብለን ለምንል እና ጌታ ለተከተልን ሰዎች ምንድነው የሚያሳየን? ይህን ሁሉ ጭምር አንድ ትልቅ አላርም እንደሆነ ልናውቅ ይገባናል። እሺ በትንቢተ ኤርምያስ 49:35 እስካሁን ፖስት ያደረገው የለም። ይታያችሁ። መንፈሳዊ እንቅልፍነት ማለት መንፈሳዊ እንቅልፍነት ነው ወይስ ተቃውሞ ነው ወይስ ጥቅሱ ረዝሞባችሁ መፖሰት አቅቷችሁ ነው? ኤርምያስ 49:35 እሺ ፋፊ ቴንኪው ተባረኪ። ኦኬ አንድ ሰውም ቢሆን ፖስት አድርጎታል። ፋፊ ያርገዋለች ወይ አድርጎታል። ቴንኪው። ኦኬ በጌታ ስም አነባዋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ፣ ከአራቱም ከሰማይ ማዕዘናት አራቱም ነፋሳት በኤላም ላይ ያመጣለሁ፣ ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ፣ ክፉ ነገርንም እሱንም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍን እሰድባቸዋለሁ፣ ዙፋኔንም በኤላም አኖራለሁ፣ ከዚያም ንጉሱና አለቆቹንም አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። እሺ ኤላም የት ነው እሱ ያለው? ኤላም ይሄ ኤላም የሚባለው የት ነው ያለው? እዚህ መጽሐፍ ቅዱስ ያነበባችሁ የምታስተውሉ ያስተዋላችሁ ከዘመኑ ጋራ የመጽሐፉን ልሳን እሺ
እሺ ነይ ማን ልበል እህቴ? ኦኬ ኦኬ። ኤላም የት ነው ያለው? የት ነው ያለው አላችሁ? እሺ አንድ ሰው ብቻ ነው የመለሰው። 2 ሰው፣ 3 ሰው፣ 4 እየኮረጃችሁ ነው እንዴ? ኩረጃ ተጀመረ እዚህ እንዴ? ከጠየቅኩ እኮ 2 ደቂቃ ሊሞላው ነው። እሺ አንዱ የአንዱን እያየ ነው የሚጽፈው ማለት ነው ወይ በግምት ነው ወይስ እየተኮራረጃችሁ ነው የምጽፉት? ካላወቃችሁ በቃ አናቅም በሉ። የሚያውቁ ሰዎች ይናገሩ። ካላወቃችሁ አናቅም ነው ማለት ያለባቸው ወንድሞች እናቶች። ቴንክ ዩ። እሺ ኦኬ። ማካኒዝ ሩሲያ ነው ምናምን ነገር ብሎ አለ። ኦኬ እሺ። ጆስ ደግሞ የሴም ልጆች ብሎ ኤላም፣ አሶርና አርፋክስድ፣ ሉድ፣ አራም ናቸው ብሎ ዘፍጥረት 10:2 ጠቀሰ። ኦኬ ኤላም ይሄ ትንቢት ተፈጽሟል። ኤርምያስ 49:35 ጠቀስኩትኝ። ተፈጽሟል ከዚህ በፊት ኦኬ። ጥቂት ሰው ነው የሚመልሰው። እሺ ምናልባት አሁን ለጊዜው ለሰላምታ ያለ ይሄን ያህል ከገባው ጌታ ቢፈቅድ ምሽት ላይ በደንብ በዚህ ጉዳይ እገባበታለሁ። ምሽት ላይ እገባበታለሁ። ምንድነው ያልኳቸው ወገኖቼ? ምሽት ላይ እገባበታለሁ በእግዚአብሔር ቃል። የዘመን ፍጻሜ የነቢያት ቃል እንዴት እየተፈጸመ እንዳለ በዓይኖቻችን ፊት ትንቢቶች ሲፈጸሙ ምን ያህል ሰዎች እያስተዋላችሁ እንዳላችሁ ባላቅም ምን ያህል ሰዎች እያስተዋላችሁ እንዳለ ባላቅም የእውነቴ እኮ ብዬ የምላችሁ ወንድሞች እና እህቶች ምን ያህል ሰው እያስተዋለ እንደሆነ ባላውቅም ጌታ ግን ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያቱ የተናገረው ቃል እያንዳንዷ እየተፈጸመች ናት። ብለድሙን ሆኖ ነበር ሰሞኑን አስተውላችኋል? ብለድሙን ጨረቃ ወደ ደምነት ተለውጦ ነበረ። በባለፈው ሳምንታቶች ወይ ወራት በዚህ 2 ወር ወይ በ3 ወር ውስጥ ብለድሙን ወይ በዚህ 1 ወር ውስጥ ብለድሙን ጨረቃ ወደ ደምነት ተለውጦ አይታችሁታል? ሃሎ በቃ የሰማዩንም ምልክት አናይ፣ የምድሩንም ምልክት አናይ። መብላት፣ መጠጣት፣ መውለድ፣ መዋለድ፣ ማግባት፣ መሯሯጥ፣ መዋሸት፣ መስረቅ፣ ማጭበርበር፣ ማምታታት ብቻ። ሰማዩንም ቃና ብለን አናይም። ኢዩኤል እኮ ተናግሯል። በነቢዩ ኢዩኤል አይታችኋል? እሺ አይታችኋል? ኦኬ
አይታችኋል አይደል? ብለድሙን ስንት ሰው አይቷል? እሺ ብለድሙን እንዴ! አረ ወይ ካብ ቤተ ክርስቲያን መቼ ታያለሽ አንቺ? ቲክቶክ ነው የምታዩ? ቲክቶክ ነው በቃ መጫር ነው መቆፈር ነው ወደዛ መሞንጨር ነው ስክሮል ማድረግ ነው። ደግሞ ማገባ እስኪ ምናምን ነገር እያልክ ማለት ነው። ሰማዩን ቀና ብለህ በሰማይ ላይ የሚሆነውን ምልክት አናይም። በምድሩ ላይ እሺ፣ የምድሩንስ አሁን ተረጋግተህ ተቀምጠሃል። የኪዳኑ ህዝብ የሞትና የሽረት ጉዳይ ግብግብ ውስጥ ነው ያለው፣ እልቂት ውስጥ ነው ያለው። አንተ ግን ቁጭ ብለሃል ስቴክንህን ይዘህ ፈንዲሻን እየበላህ እስክትበላ ድረስ ማለት ነው። ሶስተኛ የዓለም ጦርነት እልሃ ላይ ተጭሮ በኒኩለር እስክታልቅ ድረስ ዝም ጭጭ። ወይ አንጸልይ ወይ አናስተውል። የሰማዩን አይተን አናስተውል፣ የምድሩንም አይተን አናስተውል። አቤቱ ጌታዬ፣ ደግሞ ጠፋ ይሉኛል እንዴ? በእውነት አሁን ዘጋግተህ ነው እንጂ መጥፋት ያለብህ እንዴ? ቶ አሜሪካ ታይቷል፣ ቻይና ታይቷል ብላችሁ እሺ። ብለድሙን ምን ያህል ስንት ጊዜ ሆነው ከታየ? ብለድሙን ሚንስ ጨረቃ ወደ ደምነት የተለወጠው። ጨረቃ ወደ ደምነት ሲለወጥ ብዙ ጊዜ ያስተውላችኋል? ምንድን ነው የሚሆነው? ከእስራኤል ጋር በተገናኘ ምንድን ነው የሚሆነው? አይታዩ መስዬ አንቺ ምን ታያለሽ? አንቺ እኮ አልኩሽ ፌስቡክ እና ቲክታክ ነው የምታየው። አብዛኛው ፌስቡክ እና ቲክታክ ነው የሚያየው። ያለሽ ይሄኛው 1 ዓመት ሆኖታል ይላል። እሺ ከእስራኤል ጋር ምንድን ነው የሚሆነው? ወንድሞች እናቶች፣ ጨረቃ ወደ ደምነት ሲለወጥ ምንድን ነው የሚሆነው? አይ መንግስቱ ኃይለማርያም ያለው ነገር አንዳንዴ ትዝ ይለኛል አልኩ። ስለ ብለድሙን እንኳን ስንቴን ተናገር ነው ወንድሞች እናቶች። ብለድሙን ሲሆን ሁል ቀን ምንድን ነው የሚሆነው? ወንድሞች እናቶች ጃጅመንት ነው፣ ፍርድ ማለት ነው። እና ብለድሙን በሚሆን ሰዓት ላይ አስተውሉ። ብዙም በዛው ሳምንታቶች ውስጥ ወይ ወራቶች ውስጥ ብዙም ሳይቆይ ምናልባት የወር ወይ የ2 ወር ወይ የ3 ወር ምናምን ነገር እንደ በጣም ራቀ ከተባለ ያን ያህል ማለት ነው እስራኤል ጦርነት ትገባለች ከአሕዛብ መንግስታት ጋር። ጃጅመንት ነው። የማ ፍርድ ነው? የእግዚአብሔር ፍርድ ማለት ነው። በማን ላይ? በአሕዛብ መንግስታት ላይ። የነቢያትን መጽሐፍትንም ያነባል ሰው። እናነባለን። አታነቡም ብያለም። አንዳንድ እግዚአብሔር ወንዶችና ሴቶች ልጆች ካነበበ በኋላ አንዳንዱ ጉንጩን ማነው እንትን እንደው ከንፈሩን ወደ ጎን ይጠመዝዘውና እኮ ምንድነው ኤርሚያስ ምልህ ምናምን ነገር ብሎ ሊያቃልል ይፈልጋል። ቆይ ጦርነቱ ሲጀመር ምን ስሜት ተሰማችሁ? የእስራኤል ኢራን ጦርነት ኦፊሻሊ ከዚህ በፊትም ያው ይወራወሩ ነበር፣ ግን አሁን ታላቁ ጦርነት የተነሳው የማይመለስ የማይበርድ ማለት ነው። ምንድን ነው የተሰማችሁ? ተዘልለህ እኛን የማይነካን በአንድም በተዘዋዋሪ መንገድ ይሄ ጦርነት የማይነካን ይመስላችኋል? ወንድሞች እናቶቼ፣ እኔ እኮ ሴፍ ቦታ ነው ያለሁት አሜሪካ ነው ምናምን ብለህ ብትል አሜሪካን የማይነካው ይመስልሃል?
አይ እኔ እኮ ኤርሚን አንተ ስለማታውቀኝ ነው። ካናዳ እኮ ነው የተቀመጥኩት፣ ካልጋሪ ላይ። የማይነካው ይመስላል? ኧረ የለም፣ እኔ አውስትራሊያ ነው። እኔም በቃ በሰላም እስያ ውስጥ ነው የተቀመጥኩትኝ። አፍሪካ ውስጥ ነው። ያው በድህነት ዝም ብዬ እቀጥላለሁ፣ ምንም አይነካኝም ብላችሁ አላችሁ ወንድሞች ናቶች። ወርልድ ዎር 3 ሶስተኛው የዓለም ጦርነትን ሊያስነሳ የሚችለው እሳት ተለኩሷል። እግዚአብሔር ከሁለቱም መንግስታት ጀርባ ያሉትን ነገስታት ካላስቆመ በስተቀር ማለት ነው። ሃሎ ጌታ ኢየሱስን ተቀበይ ስትባይ ስትለመኝ የነበርሽ ስትለመነ የነበርክ ሁሉ ያከትምልሃል ማለት ነው። ሶስተኛ የዓለም ጦርነት መታነሳ ማለት የኒኩለር ጦርነት ነው የሚሆነው። እስራኤል የመኖርና ያለመኖር ህልውና ስለተነፈገች ነው ተገዳ የገባችበት ነው። ጌታ ጣልቃ ገብቶ በዚህም በኩል አሜሪካ እንዳትገባበት፣ በዛም በኩል እነ ራሽያና እነ ቻይና እንዳይገቡበት እግዚአብሔር የነገስታትን ልብ እንደ ውሃ ፍሳሽ ወደ ወደደው የሚያዘነብል እግዚአብሔር አዘንብሎት ይህን ጦርነት ሌሎች ጆይን እንዳያደርጉበት እንዳያደርጉበት በዚህ በኩል አሜሪካ፣ በዛ በኩል ሩሲያ ለኢራን፣ አሜሪካ ለእስራኤል ተሰልፈዋል። አሰላልፋቸውን በቃ ኦልሬዲ ታውቋል። ዩናይትድ ኔሽንስ ስብሰባ ላይ ሁሉ ተናግረዋል። እነ ቻይና ሁሉ ማለት ነው። ዝም ብለን የምናየው አይደለም ብለዋል። ምንድነው የሚሆነው? በተለይ ጌታን ያልተቀበላችሁ ሰዎች ምንድነው የሚሆነው? ስንቶቻችሁ ጸልያችኋል? ይኸው ላይዘጋ ተከፈተ ማለት ነው። ደጋግሜ ከዚህ በፊት ነግራችኋለሁ። ለብዙ ዓመታት ሶሻል ሚዲያ ላይ አንዳንዶቻችሁም እየቀለዳችሁም ስታሾፉ ስትሰድቡኝም ሁሉ ነበር። አንዳንዶቻችሁም ስትቀልዱ፣ አንዳንዶቻችሁም የምር ማለት ነው። እኔ ያልፈቀድኩትን ሰው በስተቀር አታስገቡ። እኔ ያልፈቀድኩትን ሰው እንዳታስገቡ። ስቶፕ ወገኖች፣ ምንድነው ሞዴሬተሮች፣ ሰው እንዳታስገቡ። ኦኬ፣ ምንድነው እየሆነ ያለው? ወዴት ነው የሚሄደው? ኦኬ፣ ምንድነው የተሰማችሁ በዚህ ጦርነት መነሳት? የእውነት ተናገሩ። ስንት ሰው ጸልዮ ነበረ? የእስራኤልና የኢራን ጉዳይ መንፈሳዊ ጦርነት ነው፣ ፖለቲካዊ አይደለም። ሩቱን ለማግኘት ከፈለጋችሁ፣ መሰረቱን ለማግኘት ከፈለጋችሁ ወደ መጽሐፍ ቅዱስ ፊታችሁን አዙሩ። በፋርስ አለቃና በመሲሁ ዘር መካከል ያለ ጦርነት ነው። የመሲሁ ዘር መጥፋት አለበት፣ ከምድር ካርታ ላይ መሰረዝ አለባቸው የሚል ንግግር ነበር ሲናገሩ ሲያስተላልፉ የነበሩት ማለት ነው። እነሱ ደግሞ አንጠፋም
ማጥፊያችንን ቀድመን እናጠፋለን ነው። እኔ ይቅርታ አድርጉልኝ ወንድሞች እናቶች፣ ዝም ብላችሁ በልታችሁ ጠጥታችሁ ዝም ብላችሁ የምትተኙ ከሆነ ተጣላችኋል። የዘመን ፍጻሜን የጌታችን የኢየሱስ ክርስቶስን ዳግም መምጣት ሰው ለማውራት አገልጋዮች እንኳን የተባሉ እንኳን ለማውራት ራሱ እንኳን አይፈልጉትም። አሁን ብዙ አገልጋይ አይተው ከሆነ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ይመጣል ይላል እንጂ ኢየሱስ የሚመጣበትን ዋነኛው ነገር በእግዚአብሔር ቃል አስደግፎ አይናገርም። ከተናገረ እስራኤል የሚባል ሕዝብና አገርን ሊነካ ነው። ከነካ ምን ሊሆን ነው? በማህበራዊ ኑሮ ከአሕዛብ ጋር መንግስታት ጋር ካላቸው ነገር ጋር ጦርነታቸውም ሁሉም ነገር የመሲሁን መምጣት ኮቴውን ነው የሚያሰማው። እስራኤል በየትኛውም አቅጣጫ ተፍ ስትል የመሲሁ መምጣት ደጅ እንደቀረበ በቀጥታ ቁጥር አንድ ፒላር የሆነች ምልክት ናት እዚህ ፕላኔት ላይ። ፒላር ዋነኛ ምልክት ናት። ይህንን ብዙ ክርስቲያኖች እንኳን ራሱ መስማት አይፈልጉም። አይ ነው የልዑል እግዚአብሔር መንፈስ ከኔ ጋር እንዳለ የአንዳንድ ሰዎች መንፈሳችሁ ራሱ ያስታውቅ። አማኞች ናቸው፣ በክርስቶስ ያመኑ አማኞች ናቸው። ግን የመሲሁን ዘር ቢረግሙት ራሱ እንኳን ደስ የሚላቸው ሰዎች አሉ ቸርች ውስጥ ተቀምጠው። ፍቅር አለ አንተ ቆንጆ እኮ ድንጋይና ጣዖት አምላክ የአሕዛብ ነህ ብራዘር፣ አንተም ብሎ የአብርሃም ዘር። እስቲ ዝም ብለህ ስማ ብራዘር፣ እያንተ የአብርሃም ዘር ነኝ አላለም? ማ ቢወልድ ማን ብዬ ብለህ አሁን አታውቅም። አንድም ቆንጆ የድንጋይ አምላኪ አሕዛብ፣ ወንዝና ተራራ አያቶች ቅድመ አያቶችህ ለሱ ሲሰግዱ የነበሩ ማለት ነው። የአብርሃም ዘር ነኝ አለ። ማ ቢወልድ ማ ብዬ ብለህ እንዳትመልስም። ከዛ ይልቅ ገናም እኮ በክርስቶስ ኢየሱስ ዳግም ተወልደ ከሆነ እውነት ነው። በክርስቶስ ኢየሱስ በመሲሁ አምነህ ዳግም ተወልደ ከሆነ እውነት ነው። የአብርሃም ዘር እንደ ተስፋው ቃል ወራሽ ነህ። አንተ መቼ ተወለድክና? ሙልሙል ያልክ እኮ ኦርቶዶክስ አማኝ ነህ። ገና በነ አርሴማ በነ ከተማ የምታምን ማለት ነው። ስለዚህ የአብርሃም ልጅ ነኝ አትበል። አንተ የአርሴማ ልጅ ነህ። የጊዮርጊስ፣ የአርሴማ፣ የአቡነ አረጋዊ፣ የአቡነ እንጦስ፣ የአቡነ መቃርስ ምናምን ነገር አብርሃም ሲናፍቅ ይቀራል። ሩቅ ነህ ብራዘርዬ፣ ሩቅ ነህ። በመሲሁ በኩል የሚያምኑ ናቸው እንደ አብርሃም ዘር የተስፋው ቃል ወራሾች፣ በኢየሱስ ክርስቶስ የሚያምኑ ማለት ነው። አንተ አሰስገሰሱን ሁሉ ይዘህ አብርሃም ልጅ ነህ ትላለህ እንዴ? እኛ ላይ ነው ሙድ የምትይዘው። ዳር ያዝ። እሺ ብራዘርዬ፣ ዳር ያዝ። ኤንዌይ መጽሐፍ ቅዱስ የሚናገረው በጣም ሲሪየስ የሆነ ጉዳይ ነው ወንድሞች እና እህቶች፣ በጣም ሲሪየስ። የኢትዮጵያ ምሽት ላይ ምናልባት ሌሎች ሰዎች ተደራርበው ካልገቡ ገባበታለሁ በዚህ አርዕስት። ልጆች የሚተኙበትም ጊዜ ስለደረሰ ብዙ አልቆይም። ግን እንደው ለምን ጠፋ ምናምን ነገር ብላችሁ ላላችሁኝ ወንድሞች እና እህቶች በዚች 2 ቀን 3 ቀን ሆነኝ አይደለ? 2 ቀን ይመስለኛል 2 ቀን ይመስለኛል። እስራኤል ስትነካ የዚች ፕላኔት አይኗ ተነካ ማለት ነው። እስራኤል ስትነካ የዚች ፕላኔት ልቧ ማለት ነው። ልቧ ተነካ ማለት ነው። ወንድሞቼና እህቶቼ እንደ ቀለል ማወራ እንዳይመስልም። የነገር ፍጻሜም እዛው ነው። የነገር ጅማሬም እዛው ነው። የነገር ፍጻሜም እዛው ነው። በቀድሞ ቤቴ ቋንቋ ንግግር እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ይላል። እግዚአብሔር ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ ይላል። የዚህ ፕላኔት ሴንተር ናት እስራኤል። መንፈሳዊ ነው ጉዳዩ፣ መንፈሳዊ ነው። ኤርምያስ 49:35 ቅድም ፖስት ያደረግነው ቁጥር ላይ ኤላም የሚባለው ምድር የት ነው ብያችኋለሁ። በኋላ እዩት።
አብዛኞቹ ኢራን ውስጥ ነው ብለዋል። ልክ ነው፣ ኢራን ውስጥ ነው። ግን ከፈለጋችሁ እናንተ እዩት። ሱሳ፣ የሱሳ ግንብ አስቴርና መርዶኪዎስ ጾም ጸሎት ይዘው የአይሁድ ህዝብ እንዲደመሰስ በሃማ በኩል ምክር በወጣበት ጊዜ ያ ሱሳ የሚባለው እዛ አሁን ኢራን ውስጥ ነው ያለው። ኦኬ። ኤላም የሚባለው አውራጃ ነበር። በኤላም አውራጃ በሱሳ ግንብ ነው የሚለው ትንቢተ ዳንኤልን ስታነበው ማለት ነው። በኤላም አውራጃ በሱሳ ግንብ ይላል። ኦ ኦ ኦ በኤላም አውራጃ መርዶኪዎስን ሊያሰቅል ሃማ መስቀያ ያዘጋጀበት አይሁድ እንዲደመሰስ ደብዳቤ ትእዛዝ የወጣበት ከተማ ሱሳ። አየህ፣ ከእንቅልፍ እንደሚነቃ ሰው ተነቃለ ማለት ነው። የነቢያትን መጽሐፍ ካነበብክ እና ከዛ ጊዜ ጀምሮ ነው የአይሁድ ህዝብ እንዲደመሰስ እንዲጠፋ የሚፈልገው። ማን? ኢራን። ምን አደረጉት? ምንም። እንዳልኳችሁ በካርታ አይገናኙም። በድንበር የፖለቲካ ጉዳይ አይደል። ምንም ካርታ አሁን መሬታቸው ኩታ ገጠም ቢሆን ድንበሬን ገፋሁሽ፣ ወሰድሽብኝ ምናምን ነገር አይነት ነገር አገሮች ከአገሮች ጋር ይጣላሉ። እንደዛ አይነት ጦርነት እንደሚነሳ ይታወቃል። በእንደሱ አይነት መልክ ማለት ነው። ይሄኛው ግን የካርታ እንዳትል በካርታ አይገናኙ። ኩታ ገጠም መሬት አይደሉም። ከኢራን ጋር ምንም አያገናኛቸውም። የመሬት ድንበር አያገናኛቸውም። እስራኤል በሰሜን ሊባኖስ እና ሶሪያ፣ በምስራቅ ጆርዳን፣ በደቡቡ ግብፅ፣ በደቡብ ምዕራብ ጋዛ ከታች ያዋስናታል እና አሁንም በደቡቡ ቀይ ባህር ታች ሲና ልሳነ ምድር በኤላት ከተማ ጋር ምናልባት ቀይ ባህር ድንበሩ ምንም አያገናኛትም ከኢራን ጋር። እና ታዲያ ኢራን የሚባል ህዝብ ለምንድን ነው እስራኤልን ከድሮ ጀምሮ ከነ አስቴር ዘመን ጀምሮ ከነ መርዶኪዎስ ዘመን ጀምሮ ማጥፋትን እስራኤል የሚባል ህዝብና አገር ከካርታ ላይ መደምሰስ አለበት መጥፋት አለበት ብሎ የሚለው ምንድን ነው? ማን ነው ይህንን አዋጅ የሚያውጀው? በሰዎቹ በኩል ሆኖ ምንድን ነው ከበስተኋላው ያለው ኃይል? ማን ነው ከበስተኋላ ያለው ኃይል? እስራኤል ይጥፋ ብሎ የሚል አዋጅን ለማወጅ ከበስተኋላ ያንን ህዝብና አገር የሚዘውረው ማን ነው ብለው ካልከኝ ገብርኤልን በዳንኤል መጽሐፍ ላይ በአየር ላይ 21 ቀን የተዋጋ የፋርስ አለቃ መንፈስ ይባላል። የክፉ የመናፍስት ኃይላት ገዢ ነኝ ብሎ የተቀመጠ አውሬ ማለት ነው። ለጥ ብለሃል። ጴንጤ ሲነግሩ አሰማ፣ ኦርቶዶክሱማ ጨራሽ የለም ሰዓሊ ለነ ቅድስት ነው ብሎ የሚለው ሰዓሊ ለነ ቅድስት ነው። ጠዋት ነጋ ጠባ ዝንቡን እሺ እያለ ሰዓሊ ለነ ቅድስት ነው ብሎ የሚለው ምንም እሱ መጽሐፍ ቅዱስ አያነብም። ምንም የሚያውቀው ነገር የለም። ኦኬ ሎክ ይህ ህዝብ ከድሮ ዘመን ጀምሮ እንዲጠፋ ተፈርዶበታል። በማ ይህ ህዝብ ያልኩ እስራኤል የሚባል ህዝብ ከምድር ዙሪያ እንዲጠፋ ተፈርዶበታል። በማን ነው የተፈረደበት? በሰው ነው የተፈረደበት። ሰው ስለፈረደበት እስራኤል ይጠፋል? በፍጹም በፍጹም በፍጹም። አስምርልኝ፣ አንደርላይን አድርግ። በፍጹም አይጠፋም፣ አይጠፋም። ዓለም ሁሉ ቢደራጅ እስራኤል ይጥፋ ብሎ ስለጮኸ እስራኤል አይጠፋም። ይጥፋ ብሎ እግዚአብሔር ከወሰነበት ግን እግዚአብሔር ነው የሚያጠፋው። እግዚአብሔር ደግሞ ላያጠፋው በዘላለም ፍቅር ወዷቸዋል። የዘላለምንም ኪዳን ከነሱ ጋር አቁሟል። ዋት? የዘላለምንም ኪዳን ከነሱ ጋር አቁሟል። ስለዚህ ዓለም ሁሉ ቢንጫጫ ፌንጣ ብትቆጣ እግሯን ጥላ መጣች የሚባለው አይነት ጥቅስ አይደለም። ይሄ ጥቅስ አይደለም። ያው ታውቁታላችሁ፣ እንዲህ የሚል ጥቅስ የለም።
ፌንጣ ብትቆጣ እግሯን ጥላ መጣች ይላል የሀገራችን ህዝብ ማለት ነው። እና ምንድን ነው ምክንያቱ? ወንድሞች እናቶች፣ የፖለቲካ ጉዳይ ካላጣላቸው፣ የድንበር ጉዳይ ካላዋጋቸው ምንድን ነው ውጊያው? ስንት ሰው ነው ታስተውላላችሁ? ከዛሬ አይ ቲንክ 3 ነው 4 ዓመት በፊት 3 ወይ እንደዚህ ዓመት 3 ዓመት ይመስለኛል የኢራኑ መንፈሳዊ መሪ እስራኤል የሚባል ሀገር በካርታ ላይ ከ15 ዓመት በኋላ አይገኝም እናጠፋዋለን ብሎ ሲል የሰማ ሰው ስንት ሰው ነው? የሰማ ሰው 77 ቁጥር ይጻፍልኝ። የሰማ ሰው መንፈሳዊ መሪው ሰምታችኋል አይደል? አዎ ከካርታ ላይ እንደመስሳታለን እስራኤል የሚባል ህዝብና አገር መኖር የለበትም ብሏል አይደል? አሁን አንዱ የፋርስ አለቃ እዚህ ያገኘሁት ልጅየው ማለት ነው እና ወደዛ ወደ ሲኦል ልሸኘዋ አይመስልም? ቴዲ የሚባል ማለት ነው። ሀያቶላ ጋር ሄድ ብራዘርዬ፣ እዛው ያነጋግሩሃል። ኦኬ ለምንድን ነው አሁን አንድን ሉዓላዊትን ሀገር ከካርታ ላይ መደምሰስ መጥፋት አለባት ምናምን ነገር ብሎ ያለው? ከዚህ ደጋግሜ እዚህ ሶሻል ሚዲያ ላይ ስናገር ሰምታችኋል። እኔ የዛን ቀን በጌታዬ መንፈስ ሊድ ስለምደረግ እግዚአብሔር መንፈስ ቅዱስ ስለሚመራኝ እሱ እንዳደረገኝ ነው የምሆነው። የዛን ቀን ሰው ላይ እንደዚህ ብዬ ጸልዬ አላውቅም። ይህ ሰው ያልኩትኝ ጌታን ያን ድምፅ ስሰማ ይህ ሰው ይህንን የቀጠረውን ዘመንና ወር ይህን የቀጠረውን ዓመት ሳያይ እግዚአብሔር ሆይ ከምድር ላይ እንድታነሳው ብዬ ጸልያለሁ። ይህንን የቀጠረውን 15 ዓመት በ15 ዓመት ውስጥ እስራኤልን ከካርታ ላይ ሰርዛታለሁ ነው ያለው። እንደዚህ ብዬ ለመጀመሪያ ጊዜ ነው የጸለይኩትኝ። እንግዲህ የምናየው ይሆናላ። የሰውን ሀገር አጠፋለሁ ብሎ እሱ እስራኤልን አጥፍቶ እግሩን ዘርግቶ ተዝናንቶ ማኪያቶን እየጠጣ ጀለቢያውን ለብሶ እሱ በቴህራን ከተማ ላይ እንደፈለገ ሲዘዋወር የመሲሁን ዘር ማለት ነው የአብርሃምን ዘር በምድር ላይ አጥፍቶና ደምስሶ እሱ ተንሰራፍቶ ሊቀመጥ። በእውነት እላችኋለሁ የአብርሃም አምላክ ልዑል አምላክ እግዚአብሔር ምስክር ነው። አያያትም ያችን ዘመን የእግዚአብሔር ፍርድ ራሱ ያገኘዋል። መለላችሁ ነው ወንድሞች እናቶች፣ መጽሐፍ ቅዱሳዊ ነው፣ መንፈሳዊ ነው ጦርነቱ። መጽሐፍ አስቴር ላይ መርዶኪዮስና አስቴር ሲጾሙ ሲጸልዩ ሃማ ሊያሰቅለው ሲል ምናምን ነገር ብለህ እኮ ትሰብካለህ። ቸርች ውስጥ እኮ ቸርች ላይ አሜን በል ወፈር ያለ እያልከን ቁጭ ብድግ በሉ ምናምን ነገር ብለህ የዚህ ዘመንስ ሃማን የዚህ ዘመን ሃማ ላይ ለምን ደው የማትናገረው? ለምን ደው የማትጸልየው? ለምን ደው የማትጸልዩ? ለምን ደው የማትጸልዩት? ለምን ደው ጾም ጸሎት ማን ይዘው? መርዶኪዮስ ይሄንን ትእዛዝ ደብዳቤ ሲሰማ እኮ ጾም ጸሎት ገባ። ለአስቴርም ነገራት። አስቴርም እዛ በቤተ መንግስቱ ስለነበረች መልክተኛ ላከባት፣ ነገራት። ጾምና ጸሎት ያዘች። ወደ እግዚአብሔር በብርቱ ጮሁ። እግዚአብሔር ጣልቃ ገብቶ አዳናቸው። ለምንድነው አንተ ክርስቲያን ብለህ ያልከው ሰውዬ ሀያቶላ የሚባለው ሰውዬ እዛው ኢራን የማን ነው የሃማ ወንድም እኮ ማለት ነው። የአሁኗን እስራኤልን መርዶኪዮስ ማለት ነው፣ አስቴር ማለት ነው። ከካርታ ላይ መደምሰስ አለባቸው ብሎ ሲል ምን አልከኝ ወንድሜ? በጌታ የሆንከው እሺ፣ ያው በቃ አድርጌያለሁ፣ በቃል አክብሬ ያለው ወደ ሲኦል ብራዘርዬ ጎ
ያ በቃ በአፍ ቃል ክር ያለው ወደ ሲኦል ማለት ወደ ቲክቶክ ሲኦል ሸኝቻለሁ ማለት ነው። ዩካን ጎ ብራዘር። እኔ ኪዳን ካለው ጋር ነው የምቆመው። ኪዳን ካለው ጋር ነው የምቆመው ብራዘር። አምላኬን ነው የምሰማው። የአምላኬን ቃል ነው የምሰማው። ለምን ንቅንቅ ብለህ ይሄን ቤት አንፎሎ እያደረግክ አትወጣም? እንደውም ከፈለጋችሁ ልፍቀድላችሁ። በእውነት እውነቴን ብዬ የምላችሁ ይኸው ጌታዬ ኢየሱስ ክርስቶስ በመንፈሱ የማገለግለው ጌታ ምስክር ነው። አንፎሎ እያደረጋችሁ መውጣት ይፈልጋችሁ ሰዎች አለ ወይ? ብሎክ እንዳደረጋችሁ የምትፈልጉ እስኪ 77 ቁጥር ጻፉልኝ። ሞዴሬተሮቼ እንዳለ ተረባረቡ አልኩሽ። እንዳለ ድሮኖቹን እንደለቃቀሟቸው 77 ቁጥር የሚጽፉትን ብሎክ በማድረግ ማለት ነው። እሺ ብሎክ እንድናደርጋችሁ የምትፈልጉ ኤርሚያስን ይሄ ነገር የምትናገረው ነገር በጣም አስጠልቶኛል ብለህ የምትል ሰውዬ 77 ቁጥር ጻፉልኝ። ሞዴሬተሮች ዌክ አፕ 1 2 3 በቃ ያው ቃሌን አክብሬ ያለው ብራዘር። እዚህ ቤት ሲናፍቅ ይቀራል ማለት ነው። ናፍቅ ይቀራል። እንቁ ስላሴ ወደ አብርሃም ቅፍ እንኳን አልተላክም። እሺ ሌላ አለ? ሌላ ቃሌን እንዳከብርለት 77 ቁጥር የሚጽፍ 77 ቁጥር የሚጽፍ የለም። 7 ቁጥር የሚጽፍ ቴንክ ዩ ኮሽ ሳይ የኛ አንበሳ እንደዚህ ነው። አንድ ሰው እኔ ቤት ውስጥ ገብቶ ይሄን ብሎክ የሚፈታ ሰው ደሙ ደመ ከልብ ይሆናል ይላል የሀገሬ ገበሬ። እሺ ሌላ ዳዊት በርሄ ቴንክ ዩ ኮበዞች እንደዚህ ነው። አሁን ሰይጣንን ስታዘው ውጣ ስትለው ብሎ ይወጣል አይደል? አሁን እያሉ እየወጡ ነው። እሺ በሉ ቶሎ የፋርስ አለቃ መንፈስ የሚሰራባችሁ ማለት ነው። እዚህ ተቀምጠ ምንም አንተ ለሰውም አትሆንም ለጌታም አትሆንም ማለት ነው። ጎሽ እንዴ ስራ ቀለላችሁልኝ ማለት ነው። እሺ ያንቀዠቀዠው እኔ እንደዚህ አይነት ነገር መስማት በጣም ነው የሚያስጠላኝ ስልህ ኤርሚያስ አታምታታም ስልህ ብሎ 7 ቁጥር የሚጽፍ ሰው ይኸው 2 ደቂቃ እየጠበቅናችሁ ነው። የቀነድብህ መድኃኒዓለም ምስክሬ እኮ ነው አልኩ። ምክንያቱስ ይሄው የመሲሁ ዘር ጠላትነት ውስጥ ተጠናውተዋል ማለት ነው። ኦኬ እሺ ይኸው ሌላይቱ ደግሞ እስራኤላዊት ነች። በጣም የሚገርመው በእስራኤል ነው ስሟን የጻፈችው፣ ግን በዕብራይስጥ ጎ ተቀላቅሏል ማለት ነው። እዚያ የአያቶላ ልጆች አሉ ማለት ነው። የአይሁድ ሕዝብ ይጥፋ ትላለህ እንደ አንተ ነውረኛ ትውልድ። እኔ የኢየሱስ ልጆች መስላችሁኝ፣ የእግዚአብሔር ልጆች መስላችሁኝ ጌታ ይመስገን ትለኛለህ። ደግሞ ትመጣና ሃሌሉያ፣ ግን ውስጥ ሲፈተሽ አያቶላ ነህ። ገስጹ ወገኖች፣ እውነቴን ነው። ውጣ በኢየሱስ ስም በሏቸው። 77 ቁጥር እየጻፋችሁ እንደሱ ራሳቸው ይጽፋሉ ሲሉ 77 ቁጥር ነው የሚጽፉት። እዘዙ በተሰጣችሁ ስልጣን። ከዛስ በቃ ሂሳብህን እንደሱ ነው። አየሽ፣ እንደሱ ነው ሆስዬ። በቃ እውነቴን ነው። ያለ ርህራሄ መጽሐፍ ቅዱስ ያነበበ ሰው ይሰማል፣ ያስተውላል። እስራኤልን ከሰማህ ግን አንደኛ የአብርሃም ዘር ናቸው፣ የአብርሃም ልጆች ናቸው። ሁለተኛ የመሲሁ ዘር ናቸው። ወንጌል ያምናሉ አያምኑም፣ እሱ ጋር ከመጣህ እነግርሃለሁ። የሚያምኑም አሉ፣ የማያምኑም አሉ።
የማያምኑትን ታዲያ ምናምን ብትል ስለ ወንጌል ጠላቶች ናቸው፣ ስለ አባቶች ግን ተወዳጆች ናቸው ብለዋል መጽሐፍ ቅዱስ። ጳውሎስ የሚባለው ታላቅ ሐዋርያ ስለ አባቶች ተወዳጆች ናቸው፣ ጌታ ስለ ጸጋው ስጦታና ስለ መጥራቱ አይጸጸትም ይላል። ኦ ማይ ጋድ! አዲስ ኪዳን ምን አልከን ጳውሎስ? ስለ ወንጌል ጠላቶች ናቸው። ታዲያ ስለ አባቶች ግን ስለማ? ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ስለ ገባው ስለ ቅዱሱ ኪዳን ሲል ግን እስራኤል በእግዚአብሔር ዘንድ ዛሬም ያልተረሳ በዘላለም ፍቅር የወደደው ሕዝብ ነው፣ የኪዳን ሕዝብ ነው። እነሱ እነካለው ብለህ ስትል ሄደህ ከአለት ጋር ነው የምትጋጨው። አለቱ ምን ያደርጋል? ቅቤ ቀብቶ ሳይሆን የሚመልስህ ፈጥፍጦ ደምህን አፍስሶ አንጎልህን አፍስሶ ይደፋል ማለት ነው። እናንተን የሚነካ የአይኔን ብሌን አይደለም የሚለው ነው። እንደዛ አይልም። የአይኔን ሳይሆን የአይኑን ራሱ በራሱ አይን ላይ እስራኤልን እነካለሁ ብሎ ያለ ሰው በራሱ አይን ላይ እየተጫወተ ነው። የራሱን አይን ጥርስ በስቴኪኒ እንደሚጎረጎር አይኑን በስቴኪኒ እየጎረጎረ አይነት ነገር፣ በሹል ነገር አይኑን እየጎረጎረ ነው ሰውየው ራሱ ማለት ነው። እንደዚህ ወፈፌ ሽማግሌ ማለት ነው። እናት ልካለቻ ኪዳኑ ራሱ ይጠላሃል በእግዚአብሔር። እውነቴን ብዬምላቸው ወንድሞች እናቶች፣ መንፈሳዊ ነው። ጸልዩ። ሰዎች ሁሉ ይድኑ ዘንድ የእግዚአብሔር በጎ ፍቃድ ነው። መንግስታትን የሚያፈርስ መንግስታትን የሚያነግስ ልዑል አምላክ እግዚአብሔር ነው። የእስራኤል አምላክ እስከ ምድር ዳርቻዎች ሁሉ ጭምር ይገዛል። ንጉሳችንና አምላካችን የተፈራ የተመሰገነ ነው። ስሙም የሰራዊት ጌታ እግዚአብሔር ይባላል። ያውላችሁ ይሄ ምድር የዚህ ምድር ጉድ ገና የዚህ ፕላኔት ዕጣ ፈንታ መደምደሚያ ማሰሪያው ቁልፍ ብርሃን የተገኘበት አምላክ ሰው በምድር ላይ የተመላለሰበት እነዚህ የምናወራቸው የብሉይ ኪዳን የአዲስ ኪዳን ነቢያትና ሐዋርያት በሙሉ እችን ቦታ ብቻ ልብ በልና የለኝ ብራዘር፣ እችን ከተማ ብቻ እያት። በእግዚአብሔር ዘንድ የተረሳ መስሎ ከሆነ አገሩና ሕዝቡ በጣም ተታላችኋል። ያው ጥሩ መንፈስ ነው አስተራዬ፣ እሱ መንፈስ ጥሩ መንፈስ ነው ብራዘር። አይ ብዙ ሰው እኮ የለም ውስጡ ምንም ነገር ሲያይ የሚበሳጭ የለም። ጳውሎስ በኤፌሶን ጣዖት መሙላቱን አይቶ ተበሳጨበት ይላል። እኛ ሀገር እኮ ምንም ጉርጡንም ጊንጡንም ብናይ ምንም መንፈሳቸው አይበሳጭም። ኢየሱስ ክርስቶስ ጌታችን ሲያይ ነው ቤቴ ለአሕዛብ የጸሎት ቤት ይባላል፣ እናንተ ግን የሌቦች ወንበዴዎች ዋሻ አደረጋችሁት ብሎ የቤት ቅናት ይበላኛል ብሎ ገበታቸውን ገለበጠ ይላል እኮ በወቅቱ። ምን የእግዚአብሔር ቅናት! ሆ እኔ አሁን ውርዋሮ አለ አይደል የሚወራወሩት እዚህ ላይ እንዳያርፍ እጠረጥራለሁ። ኢላማ የሳተ እዚህ ላይ መጥቶ ቢያርፍ እንደሚሆነው ምንድነው የሚሆነው? ከዛስ
ሶስተኛው ቤተ መቅደስ ይሰራል ማለት ነው። ያላችሁ ጌታ ኢየሱስ ሊመጣ በደጅ ነው። በደጅ ነው። ወንድሞች ናቶች፣ በደጅ ነው። የእስራኤል ኢራን ጉዳይ መንፈሳዊ ነው። መንፈሳዊ መሆኑን የምታውቁት በሀገር በድንበር በካርታ ማለት ነው። በድንበር በፖለቲካ ምንም የማያገናኛቸው የዚህ ጦርነት ጸብጫሪ እስራኤል አይደለችም። እስራኤል ይጥፉ ተብለው እንዲጠፋ በሰዎች የተፈረደበት ህዝብና ሀገር ነው። እግዚአብሔር ግን እንዲጠፋ አልፈረደበትም። ምንም የሚያመጡት ነገር የለም ነው የምልህ። ከድሮ ጀምሮ እስራኤል የሚባል ህዝብና ሀገር እንዲጠፋ በአጎራባች ያሉ አገሮች ይህንኑ ሟርት ያሟርቱ ነበር። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶችህ ጮኸዋልና የሚጠሉ ራሳቸውን አንስተዋልና ህዝብን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ምን ብለው ነው የተማከሩት? ኑ ከህዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ። የማን ስም? የእስራኤል ስም አይታሰብ። የት? እዚህ ምድር ላይ እዚህ ምድር ላይ ካለ ካርታ ላይ እንሰርዘው። ህዝቡን አጥፍተ ነው እስራኤል የሚባልን ህዝብ አጥፍተን ስማቸውን ከምድር ከትውልድ መካከል እንደምስሰው የሚል ማለት ነው። መቼ? በዳዊት ዘመን አሳፍ የሚባለው የአሳፍ መዝሙር ነው። አሳፍ ነው የዘመረው። ይኸውልህ የአሳፍ ምስጋና ማለት ነው። አየኸው? ለምን አንተ ትናንትና ፖለቲካ የፈጠረው ምናምን ነገር መስላችሁ ከሆነ በጣም ትታላችኋል። ትናንትና ፖለቲካ የፈጠረው ጉዳይ አይደለም። የእስራኤል ጉዳይ የእስራኤልና የኢራን የእስራኤል ጠላቶች በሙሉ በዙሪያ ያሉ ሀገሮች በሙሉ እንደው የሚሉት ከህዝብ እናጥፋቸው ነው። ለምን ነው የኛ ጥያቄ? ምን ስላደረጉ? ለምን ይጠፋሉ እስራኤል? ለምን ይጠፋል እስራኤል? ማን ነው እስራኤልን አጥፍቶ በሰላም ሊኖር የሚፈልግ? አምላክ የለውም እንደ እስራኤል አለው። አገር የለውም እንደ እስራኤል አለው። ወገን የለውም እንደ እስራኤል አለው። ወገን አላቸው። የተረዱት አሉ፣ ያልተረዱት እንኳን ባይረዱትም ወገን አላቸው። በሰማያት በአባቱ ቀኝ በዙፋኑ ላይ ተቀመጠ ከነገደ ይሁዳ የወጣ የዳዊት ልጅ ኢየሱስ ክርስቶስ ወገን ነው። ወገን ነው ይመስላል። ታዲያ ሲጠፉ ዝም ብሎ የሚያያቸው በፍጹም እና አንድነት ሆነው አንድ ሆነው በአንተ ላይ ተማከሩ፣ በአንተም ላይ ቃል ኪዳን አደረጉ ይላል። የተማከሩት በዚያን ጊዜ ኤዶማውያን፣ እስማኤላውያን፣ ሞዓብ፣ አጋራውያን፣ ጌባል፣ አሞን፣ አማሌቅ፣ ፍልስጤም፣ ጢሮስ ከጢሮስ ሰዎች ጋር፣ አሶርም ከእነሱ ጋር ተባበረ። የሎጥ ልጆች ሞዓብና አሞናውያን ማለት ነው ረዳት ሆኗቸው። ከዛስ አሳፍ እንደዚህ ብሎ ጸልዋል። ኪዳኑ ያኔ ስለሚፈቅድለት እንደ ምድያምና እንደ ሲሳራ በቂሶን ወንዝ እንደ ኢያቢስ አድርግባቸው። አቤት ይሄን ቦታ ይሄን ጦርነት ብታውቁት! ይሄ ምድያማውያን በሄሬ በዓለት በኩል የመቱበት ማለት ነው። ዘመነ መሳፍንት ላይ ነው። አቤት መጽሐፍ ቅዱስን ብታነበው ብሉይ ኪዳን ብታጠናው እዚህ ጋር የተደረገ ጦርነት እልቂት በእስራኤል ልጆች የበላይነት አሸናፊነት ማለት ነው። እንደ ሲሳራም ደግሞ በቂሶን ወንዝ
ሲሳራ ትዝ ይላችኋል? በዲቦራ ዘመን ማለት ነው። ደግሞት ሮጦ መጥቶ የሃቤር ሚስት ኢያኤል የምትባል ሴት ነበረች። ኢያኤል ለሴት ልጆች ስም ስታወጡ ኢያኤል ብላችሁ ጻፉ። ኢያኤል ብለህ አውጣላት። የሃቤር ሚስት ኢያኤል ትባላለች እና ወደ ድንኳኗ ሮጦ ሲመጣ ደክሞት ውሃ ሲለምናት ወተት ሰጠችው እና ደክሞት ተኛ። በጆሮ ግንዱ ካስማ ቸክላ ገደለችዋ። የሃቤር ሚስት ኢያኤል በሴቶች መካከል የተመሰገነች ናት ተብሎ ተባለላት። እዛ ነው ሲሳራ ማለት ነው ሸሽቶ ሲመጣ በቂሶን ወንዝ። ቆይ ለምን አሁን ስብከት ውስጥ ልታስገቡኝ እኮ ነው እናንተ ሰዎች። ብታዊ ልተኛ ፈልጌያለሁ በኋላ እናወጋዋለን ነው የምልህ። መጽሐፈ መሳፍንት አንቺ ዲቦራ እስክትነሺ ድረስ እስራኤል ከዛ ዲቦራ ሆይ ንቂ የአቤል ልጅ ሆይ ምርኮን ማርክ። በዚያን ጊዜ የቀሩት ወደ ኃያላኑ ወደ ሕዝቡ ወረዱ። እግዚአብሔርም ስለ እኔ በኃያላን ላይ ወረደ። በአማሌቅ ዘንድ ስር የነበራቸው እነርሱም ከኤፍሬም ከብንያም በሕዝብ መካከል ከአንተ በኋላ ወረዱ አለቆች ከማኪርም የንጉሱም ዘንግ የሚይዙ ከዛቢሎንም ወረዱ ይላል። ምን ያህል ወረዳለ ወደዛ ጦርነት? ኦኬ ገለአድ በዮርዳኖስ ማዶ ተቀመጠ። ዳንም ለምን በመርከብ ውስጥ ቀረ ይላል። ይሄኛው ዝም ብሎ ቀረ። ዳን የሚባለው ነገደ ዳን ለምንድን ነው የቀረው? ለምንድን ነው ያልመጣ? አሴር በባህሩ ዳር ተቀመጠ። ከቀርሜሎስ በላይ ያለ እስከ አኮ ድረስ ያለ ርስት ቦታ ማለት ነው። ወንዞች ዳርቻ ተቀመጠ። ዛብሎን ነፍሱን እሺ ቆይ ይሄ ነው ከድሮ ጀምሮ የታወቀ ያ የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በኃይል እርገጪ አላለችም ዲቦራ? የቂሶን ወንዝ በምን በኃይል ወሰዳቸው? እነማንን? ነገስታት መጡ ተዋጉም። ከማ ጋር? ከእስራኤል ጋር። በሜጊዶ ውሆች አጠገብ በታዕካ የከነአን ነገስታት ተዋጉ። የብር ዘረፋንም አልወሰዱም። ከእስራኤላውያን ጋር ማለት ነው። ነገስታቱ ተዋጉ ግን አልወሰዱም። ከዋክብት ከሰማይ ተዋጉ። በአካሄዳቸው ከሲሳራ ጋር ተዋጉ። የአሕዛብ ንጉሥ ማለት ነው። ከድሮ ጀምሮ ታወቀ ያ የቂሶን ወንዝ። በኤልያስም ዘመን በዛ ወስዶ ነው እነዛን የባኦልን ነቢያት በቂሶን ወንዝ ነው አረዳቸው ብሎ የሚለው ኤልያስ ማለት ነው። ይሄ ከድሮ ዘመን ጀምሮ የታወቀ ነው። የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በኃይል እርገጪ። ከኃያላን ግልቢያ ብርታት የተነሳ የፈረሶችን ጥፍሮችም ተንቀጠቀጡ ይላል። አንደኛው በጣም እጅግ አስፈሪ ጦርነት የተደረገበት ነው የቂሶን ወንዝ። ወንድምዬ ቆይ እህትዬ እታለምዬ ቆይ አንዴ ስሚኝ ስለ መድኃኒዓለም አንዴ ስሚኝ። መዝሙር 83 አሳፍ ምን ይላል? እንደዛ እንደ ኢያቢስ ማን ነው በቂሶን ወንዝ እንደ ምድያምና እንደ ሲሳራ። ይሄኛው ሳላሳያችሁ እኮ መጣ። ዘመነ መሳፍንት አንድ ላይ ኦኬ። እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ በማን ነው? አንዴ ጠብቁኝ። ኦኬ አንዴ ጠብቁ ወንድሞች፣ እንትን አለብኝ። ከምድያም ጋር በጣም ብዙ ጊዜ ውጊያ ተደርጓል። በጌዲዮን ዘመን ተደርጓል። በዘመነ መሳፍንትም ዘመን ተደርጓል። በተለይ ዘመነ መሳፍንት ላይ እና የምድያም ሰዎች በዘመነ ማን ነው ጌዲዮን
በጌዲዮንም ዘመን ምዳማውያን መጥተው ይዋጓቸው ነበረና በጣም አደገኛ የሆኑ ጦርነቶች ተደርገዋል። በተለይ የመሳፍንት ዘመን ላይ የጌዲዮን የተነሳበት ዘመን ላይ የጌዲዮን መሳፍንት ምዕራፍ 6 ላይ የሆነበትን ታውቃላችሁ። እዛ ምዕራፍ 6 ላይ ስታነቡ ማለት ነው። እና ውጣና ሂድና ተዋጋቸው ብሎ አለው። ተዋጋ። ህዝቡንም ከምዳማውያን እጅ እግዚአብሔር አስጣለ፣ አዳናቸው። እና በነቢያት መጽሐፍትም ላይ ልክ እንደዚሁ በተመሳሳይ ተጽፏል። ለምሳሌ በሳኦልም ዘመን እንደዚሁ በጌዲዮን ዘመን ማለት ነው። በጌዲዮን ዘመን በመሳፍንትም ዘመን ፍሪዝ አረገብኝ እኮ ሞባይሌ ብዙ ጊዜ ለዚህ ያደርግብኛል። ልጆቼ ይነካኩትና አሁን ከፈተልኝ። ምዳማውያን በዚህ በጌዲዮን ዘመን ማለት ነው። በጌዲዮን ዘመን ወጥተው ምዳማውያን እስራኤላውያን መቷቸው። እግዚአብሔር ግን በጌዲዮን እጅ አሳልፎ ሲሰጣቸው ምንድነው ያደረገው? ምዳማውያንን እንዳለን የመቷቸው ሲመቷቸው የምድያምን አለቆች ወስደው በዛፍ ላይ ነው በእንጨት ላይ ነው ቀኑ ሙሉ የሰቀሏቸው እና የገደሏቸው ማለት ነው። ከዛ ከዚህ ጉልበት ሂድ አለው። መልአኩ ተገለጠለት ለጌዲዮን። ከዛ የእግዚአብሔር መንፈስ በሱ ላይ መጣ። ይቻለሁ አለ። እዚህ ጋር ማምለኪያ ጸሎችን ቆረጠ። በተለይ ምዕራፍ ምዕራፍ 7 ያ በ3000 ሰው ነው የተዋጋቸው ታስታውሳላችሁ። ከዛ ህዝቡም ስንቅና ቀንደ መለከትን ቁጥር 8 መጽሐፈ መሳፍንት 7:8 ላይ ማለት ቀንደ መለከትን በእጃቸው ወሰዱ። የቀሩትም የእስራኤል ሰዎች ሁሉ ወደ ድንኳኖቻቸው ሰደዱ። 300 ሰዎች ግን ከእርሱ ጋር ጠበቃቸው። የምድያምን ሰፈር ከእርሱ በታች በሸለቆ ውስጥ ነበረ ይላል። አደገኛ ጦርነት የተደረገበት ቦታ ነው። በዚያንም ሌሊት እግዚአብሔር በእጅ አሳልፌ ሰጥቻቸዋለሁ፣ ተነሳ ወደ ሰፈር ውረድ አለው ጌዲዮንን ማለት ነው። አንተም ለውረድ ብትፈራ አንተ ከሎሌህም ከፋራን ጋር ወደ ሰፈሩ ውረድ አለው። የሚናገሩትን ትሰማለህ አለው። ወረደ። ከዛ ብዛታቸው እንደ አንበጣ የሆነ ምዳማውያንና አማሌቃውያን የምስራቅ ሰዎች በሸለቆ ውስጥ ሰፍረው ነበር ይላል። ብዛቱ እንደ አንበጣ ነው ብሎ የሚለው መቆጠር አይችልም ማለት ነው። የግመሎቻቸውም ቁጥር እንደ ሌለው በባህር ዳር እንዳለ አሸዋ ነበር ያለ። ግመሎቻቸው አሸዋ መቁጠር እንደማችሉ ምን ያህል ህዝብ እንደሆነ የስንት ሀገር ቅድም መዝሙር 83 ላይ የተጠቀሰው አይነት ህዝብ ማለት ነው። የዚህን ሁሉ ሰራዊት ግመል ነው የመጣው። በግመል ነበር ሄዱ የነበሩት እነሱ። ጌዲዮንም በደረሰ ጊዜ አንድ ሰው ህልምንም ለባልንጀራው ሲያጫወት ብሎ አለ። እንጎቻ መጥቶ ድንኳኑን መታ ወዳደቁ ምናምን ነገር ብሎ አለ። በቃ ከዛስ እዚህ ጋር ጦርነቱ ጀመረ። በ300 አደረጉ፣ ተዋጉ። ጌዲዮን ወረደባቸው። ከዛ የምድያም አለቆችን ያዙ። ተሰብስበው ጌዲዮን ምድያምን ለመገናኘት ወረዱ። ከቤት ሆራም ድረስ ያለውን ውሃ ዮርዳኖስን ያዙባቸው። መልክተኞቹም በኤፍሬም ወዳለው ተራራማ ሁሉ ወደ ሰደደ የኤፍሬም ሰዎችም ሁሉ ተሰብስበው እስከ ቤት ባራ ድረስ ውሃውን ዮርዳኖስን ወንዝ ያዙ። ከዛስ የምዳማውያን ሁለቱን መኳንንት ሄሬብና ዜብን ያዙ። መኳንንቶቹ አለቆቹን ያዟቸው። ሄሬብንና በሄሬብ አለት አጠገብ ገደሉት። ሄሬብን በሄሬብ አለት አጠገብ ገደሉት። ዜብንም በዜብ መጥመቂያ ላይ ገደሉት። ምዳማውያን አሳደዱ። የሄሬብና የዜብን ራስ ይዘው ወደ ዮርዳኖስ ማዶ ወደ ጌዲዮን መጡ ይላል። አለቆቻቸው ለጦርነት ወጥተው ሰራዊት አሰልፈው ድሉ በእስራኤል ልጅ ላይ ሆኖ እስራኤላውያን የጠላቶቻቸውን አንገት ቆርጠው እስኪመለሱ ድረስ ማለት ነው። እና ኢያሱ ምን እንደሚል ማነው አሳፍ ምን እንደሚል ይልኝ መዝሙር 83 83
ምን ይላል? እንደ ምድያምና እንደ ሲሳራ። ምድያም ማለት ቅድም ያነበብኩልህ በጌዲዮን ዘመን ያደረገው ማለት ነው። እንደ ሲሳራ በዲቦራ ዘመን በቂሶን ወንዝ ከዛስ እንደ ኢያቢስም አድርግባቸው ይላል። ኢያቢስ ማለት በሳኦል ዘመን ማለት ነው። እንደ ኢያቢስም አድርግባቸው። አደገኛ አጥፋቸው እኮ እያለ ነው አሳፍ። ኪዳኑ ይፈቅድለታል። ለምን? በአይነ ዶርም ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸውን እንደ ሄሬብና ቅድም እንዳነበብኩ ጌዲዮን ላይ እንዳነበብኩት መጽሐፈ መሳፍንት ምዕራፍ 7 እንደዚህ ታላላቆቻቸውን እንደ ዛብሄልና እንደ ስልማን አድርጋቸው ማለት አጥፋ አለቆቹን። ወይት እስራኤል አሁን ምንድነው እያደረገች ያለችው? ጦርነት ከጀመረች ጊዜ ጀምሮ ጋዛ ሄዳ አለቆቹን ነው መጀመሪያ የለቃቀመችው። ሊባኖስ ሄዳ አለቆቹን የለቃቀመችው። ኢራን ትናንትና ምሽት ላይ ሄዳ አለቆቹን የለቃቀመቻቸው። አለቆቻቸውን እንደ ሄሬብና እንደ ዜብ ታላላቆቻቸውን እንደ ዛብሄልና እንደ ስልማን አድርጋቸው። አለቆቻቸውን በመጀመሪያ ያስወግድ። ጎልያድ አለቃቸው አልነበር? ዳዊት እርግብ ግቢቱን ብሎ ሲጥለው ፍልስጤማውያን ሸሹ ይላል። ለምንድነው አለቆቻቸው ጀምር ብሎ ያለው? እነሱ ናቸዋ ኑ ከህዝብ እናጥፋቸው፣ ደግሞ የእስራኤል ስም አይታሰብ ብለው የሚሉት አለቆቹ ናቸው። ቁጭ ብለው አየህ የሚመክረው ማለት ነው። አምቧ አይኑራቸው አለቅም። አምቧቸውን የሚሆን ብቻ የሚጠጡትን እየጠጡ እስራኤል ይጥፋ ብሎ ይላል። አይ አለማስተዋል የሰው ልጅ ከአንዱ እንኳን አይማርም ትውልድ። ወንድሞቼ እናቶቼ፣ የሆነ ቦታ ላይ እንኳን የሆነ ሰው አይማርም። ይህን ቃል በዚያን ዘመንም የነበሩቱ እነዚህ ሁሉ ነገስታት በአንድነት ሆነው መክረዋል። እነዚህ ሁሉ ሀገራት ኤዶሚያን 1፣ እስማኤላውያን 2፣ ሞዓብ አጋራውያን 4፣ ጌባል 5፣ አሞን 6፣ አማሌቅ 7፣ ፍልስጤም 8፣ ጢሮስ 9፣ አሶር 10 ሀገራት በአንድነት ሆነው ተማከሩ። በአንድ ላይ ሆነው ተማከሩ። በአንድነት ቃል ኪዳን አደረጉ። ምን ለማድረግ? የእስራኤልን ሕዝብ ለማጥፋት፣ እስራኤል የሚባል ስም በምድር ላይ እንዳይኖር ለማድረግ። ቻሉ? አልቻሉም። እነዚህ ውስጥ እነሱ ራሱ የሉም። እነዚህ ሀገሮች ይኸውልህ፣ እስራኤል አለች፣ እነዚህ ሀገሮች ግን የሉም። ይኸውልህ ኤዶም የለም፣ ኤሳው ማለት ነው። ኤሳው የያዕቆብ ወንድም የለም። አገሩን ምድረ በዳ ነው እግዚአብሔር ያደረገው። የሰው መኖሪያ እንኳን አላደረገው። የለም። እስማኤላውያን የነሱ ዝርያዎች የተወሰኑት አሉ። ሞዓብ አለ? የለም። አጋራውያን የሉም። ጌባል ናቲንግ የለም። አሞንስ የለም። አማሌቅስ ዝክረ ስሙ ነው እግዚአብሔር ከምድር ያጠፋው። ፍልስጤማውያን አሉ። የጢሮስ ሰዎችም አሉ፣ ሊባኖስ ውስጥ ስለሆኑ ማለት ነው። አሶራውያን አሉ። እንደ ሀገር እንደ ህዝብ ጠፍተዋል አብዛኞቹ ማለት ነው። ኩርድ የሚባለው ኩርዲስታኖች አሁን እዛ ጥቂቶች አሉ። እስራኤልስ አለች የለችም? አለች። አትኑር ብለው የምተመካከሩባት የአሕዛብ መንግስታት አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የተማከሩቱ አገሮች
እንድትጠፋ የተመከረባት ሀገር ግን በእኛ ዘመን ታያለ እስራኤል መኖር የለባትም ብለው የፈረዱ ሀገሮች ሁሉ ጌታ ወንድሜ ወገኖቼ እኔ ለአንዳንድ ሰዎች ቤታችሁ ከጓደኞቻችሁ ጋር ስትሰባሰቡ ምን እንደምታወሩ ምን እንደምናወራ ምን እንደማስብ ምን እንደምታስቡ እግዚአብሔር አምላክ ያያል እና ማታ ላይ በደንብ በተለይ ከቻላችሁ ኤርሚያስ 49 ሙሉን አንብቡት። ካልሆነ ደግሞ ከቁጥር 34 እስከ ቁጥር 39 ድረስ ያለውን አንብቡትና ይህንን ህዝብና ሀገር አጥኑት። ይህንን ሀገር እና ህዝቡን አጥኑት። የዚህ ሀገር ህዝብ ማለት ነው። በመጽሐፍ ቅዱስ በተለይ ጥንታውያን በተባሉ ካርታዎች ላይ ግቡና እዩት። ጌታ እንዲህ ብሏል። የማንን የት ሀገር ነው ያለው? የተናገረው ማን ነው? ኤርሚያስ የሚባለው ነቢይ። ተናጋሪው ማን ነው? የሰራዊት ጌታ ልዑል እግዚአብሔር። የማንን? የኤላምን። ኤላም የት ነው የሚገኘው? ሁሉን እኔ መናገር የለብኝም። ምናልባት ሌሎች ሰዎች ገብተው እንዳይደረቡ ወገኖች አላችሁ? ኤርሚ አለን። እግዚአብሔር ይባረክ። እና ይህንን አጥኑ ወገኖች። እና የአሁኑ እየሆነ ያለውን እሱን እናያለን ማለት ነው። የአሁኑን አጥኑ። ይህንን ያልኳችሁን ትንቢተ ኤርምያስ መጽሐፍ ምዕራፍ 49 ከ34 እስከ 39 ኤላም ይላል። አገር ነው፣ ህዝብ አለው። ጥንታዊ ካርታ ላይ እዩት። ጌታ የዚህን አገር ቀስትን እሰብራለሁ ብሎ ተናግሯል። እንደው ምናልባት ግን እንዲረዳችሁ ከፈለጋችሁ በትንቢተ ዳንኤል ላይ ዳንኤል አይ ቲንክ 8 በመጀመሪያው ከተገለጠልኝ ራእይ በኋላ ንጉሱ ብልጣሶር በነገሰ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። በራእዩም አየሁ፣
በራእዩም አየሁ። ባየሁም ጊዜ በኤላም አውራጃ ባለ በሱሳ ግንብ ነበሩ። በራእዩም አየሁ በኡባል ወንዝ አጠገብ ነበሩ ይላል። ኡባል የሚባለው ወንዝ የት ሀገር ነው ያለው? ሱሳ የሚባለው ከተማ የት ሀገር ነው ያለው? ኤላም የሚባለው አውራጃ የት ሀገር ነው ያለው? መጽሐፍ ቅዱስን ስታነቡ እነዚህ ሀገራት፣ እነዚህ ወንዞች፣ እነዚህ ከተሞች ዝም ብለው አይደለም የተጻፉት ወንድሞች እናቶች። በተለይ ካርታን ወንዝ፣ ከተማ፣ አገር ስም ከተጻፈ ለጌጥ ለማዳመቂያ ለመሙያ አይደለም የተጻፈው፣ በዓላማ ነው የተጻፈው። ስለዚህ ኤላም የሚባለው ሀገር የት ነው ያለው? የኤላም የሚባለው አውራጃ ነው። ሱሳ የሚባለው ሱሳ ግንብ ይላል። ዳንኤል ነው የጻፈው። ስለዚህ ያየ ኡባል የሚባሉ ወንዝ አለ ማለት ነው። ይሄ ኡባል የሚባለው ወንዝ የት ሀገር ነው ያለው? ጥንታዊ ማፕ ካርታ ላይ ሄደ ስታየው የት እንዳለ ይነግርሃል ማለት ነው። እና ታየዋለህ ማለት ነው። ግልጽ ሆኖ የአምላካችን የእግዚአብሔር ቃል ፍንትው ብሎ እጃችን ላይ በእኛ ዘመን ሲፈጸም ታየዋለህ። ቀስት ጥሩ ሳይ አይደለሁኝም፣ ግን ቀስትን ጥሩ አልስለውም። እንደው ግን ዝም ብዬ ልሞክር። ቀስት እንደዚህ አይነት ነገር ነው አይደል የሚመስለው? ትክክል ነኝ? ቀስት እዚህ ጫፉ ላይ መውጊያ አለው አይደል? ሄሎ፣ ትክክል ነኝ? ቀስት እንደዚህ ነው አይደል? ሚሳኤልስ ጫፉ ላይ እንደዛ ነው። አዎ፣ ሚሳኤልስ ምንድን ነው የሚመስለው? ሚሳኤልስ ምን አይነት ቅርጽ ነው ያለው? ሚሳኤል ምን አይነት ቅርጽ ነው ያለው? ቀስት ነው ኤርሚዬ፣ ቀስት ነው አይደል? ቀስት ይመስላል አይደል? ቀስት የምን አይነት ቅርጽ ነው ያለው? የሚሳኤል። ሚሳኤልስ የምን ቅርጽ ነው ያለው? የቀስት አለ። አግኝታችሁኛ ወገኖች? አዎ ኤርሚዬ ልክ ነህ። እንጃሱ ነው። ለምሳሌ ለምን ምንድነው የሚባለው? በእንግሊዝኛ ምንድነው የሚባለው? ቀስት ወይ በአማርኛ ወይ ልጻፈው፣ እኛ ሀገር ቀስተኞች ይዙት ከሆነ ይኸው አያት ጫፏ። ይሄ መለጠጫው ነው። እቺ ከኋላ ያለችው ናት አሮ አይደል? እቺ ክሯ ናት። ይሄኛው የቀስት መለጠጫው ነው። መውጊያዋ ግን እቺ ናት። እቺኛይቱ ምንድናት? መውጊያዋ ናት ቀስት። መንደፊያ መግደያዋ ናት ቀስት። ኦኬ
ሚሳኤል ደግሞ ይሄ ነው አይደል? የጦር መሳሪያ ስለሆነ ቶሎ ላሳያችሁና ትርበል። ቀስት ነው ቀስት አይደለም? ጫፉ ላይ ይኸውልህ ነቢያት እንዴት ብለው ትንቢት እንደተናገሩ እና ቀስትን ነው ሰብራለሁ ብሎ ያለው ጌታ የኃይላቸው መሳሪያ የሆነውን ወንድምዬ፣ በቃ ሂድ ብራዘርዬ፣ ለምን አትሸኙትም? እንሸኘው። ቆይ ይሄንን ማን አስቻለው? ጥላሁን ነው መተለ ጥቅምህን ነው ማወቂያ አቃተኛልክ። መቼም ማትወቅ በጌታ ሰላም ወደ መጣህበት ሸኝቻለሁ። በቃ ምን አበሳ መጥበስ የለብህም እንዴ። ደከምክ እኮ ወንድምዬ። ኦኬ ሚሳኤል ጫፉም እንደሚመስለው ቀስት አየው። በቃ የዚሁን አይነት ቅርጽ ነው ያለው ሚሳኤሉ። ሚሳኤሎች እዚህ ጋር ያለችዋን እዚህ ጋር የሚለኩሷት ነገር ይለኩሷትና ሲያቀጣጥሏት ይሄ እየተምዘገዘገ ሄዶ እዚህ ጫፏ ላይ ያለችው እርሳሷ ትወድቅና ያው ሰው የሚያልቀው ማለት ነው። ቦምቡንም እኮ ኒኩለር ቦምቡንም እዚህ ጫፉ ላይ ነው የሚያስሩት። ኦኬ ይህን ለምንድነው ታዲያ እዚህ አምጥተህ ኤርሚያስ ደግሞ አሁን ቀስት ለኛ ልታስተምረን ነው ወይ ብላችሁ ካላችሁ ኖ እየተማመን እንድንሄድ ብዬ ነው። ምንም አልተካካድንም። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ። አሁን ኤላም የት ነው? ካርታው ፈልጉ። ኤላም አውራጃ ነው ይሄኛው። በኤላም አውራጃ ሱሳ የሚባል ግንብ አለ። ኡባል የሚባል ወንዝ አለ። ይሄን ወንዝ፣ ይሄ ግንብ፣ ይሄ አውራጃ ነው። ማን በሚባል አገር እንደሚጠራ ፈልጉ። አገሩ አጠቃላይ አገሩ ይሄ አውራጃ ነው። ሶሪ እዚህ ጋር ማን በሚባል አገር ውስጥ እንዳለ ፈልጉና ከዛ ይሄ ሀገር እዚህ ሀገር ውስጥ ኤላም ካለ አውራጃ ሆኖ እዚህ ሀገር ውስጥ ሱሳ ካለ እዚህ ሀገር ውስጥ ኡባል የሚሆን ወንዝ የሚባል ካለ እንግዲያው የእግዚአብሔር ሰው ታላቁ ነቢይ ኤርሚያስ እንደዚህ ይላል። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት ሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱንም ነፋሳት በኤላም ላይ አመጣለሁ። ወደ እነዚያም ነፋሳትን ሁሉ በትናቸዋለሁ። ነፋሳት የተባለው የሰሜኑ፣ የምስራቁ፣ የደቡቡ፣ የምዕራቡ ነፋስ ማለት ነው። እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሸዋት ፊት ኤላምን አስደነግጣለሁ። ክፉ ነገርን እነርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍን እሰድባቸዋለሁ። ዙፋኔንም በኤላም አኖራለሁ፣ ከዚያም ንጉሶቹና አለቆቹንም አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። ይህን ሀገር፣ ይሄ አውራጃ ያለበት፣ ይሄ ግንብ ቤት እንዳለ፣ ይሄ ወንዝ የት እንዳለ ዳንኤል ትንቢት መጽሐፍ 8 ከ1 እስከ 2 ኤርምያስ 49 ከ34 እስከ 39 አንብቡና ድረሱበት። ማታ ላይ ወንድሞች የሚገቡ ከሆነ ተደራርቤ አልገባም፣ ምንም የሚያስቸኩል ነገር ስለሌለ ማለት ነው። ከዛ ይህንን ሀገር ካገኛችሁት አሁን እየተደረገ ያለው ጦርነት የትንቢት ጦርነት ነው አይደለም ብሎ የሚለው እንደርስበታለን ማለት ነው። ከዛስ እና ምንድን ነው ከዚህ የምንማረው ብለህ ካልክ ታዲያ የቀረበስ እንደሆነ ብለህ ካልከኝ ጌታ ኢየሱስ ክርስቶስን ባለማወቅ
እስከ ዛሬ ድረስ ያላችሁ ሰዎች ጌታ ለህይወት የሚሆን ንስሐን እየሰጣችሁ ነው። ህይወት ወደ ሆነው ጌታ ፈጥናችሁ ኑ። መዳንን ያገኛችሁ ሰዎች ደህንነታችንን አጥብቀን እንያዝ። ያልዳናችሁ ሰዎች ወደ መዳን ኑ። በቃ ዋነኛው መልእክት ይሄ ነው። ምንም ሐሳብ ሊገባን አልቻለም ብለህ ካልከኝ ስለ ቀስትና ስለ ሚሳኤል ላወራህ አይደለም። ዋናው ግን እሱንም ሳወራህ ቀስት ብሎ ስላለ አምላኬ ቃል ቀስት ከምን ጋር ይመሳሰላል ብሎ የሚለውን ሁሉ ጭምር ማለት ነው። ለምሳሌ ልታስወሩኝ ነው በጣም ብዙ። ለምሳሌ እያልኩ አቦ ልተኛበት፣ በቃ ልተኛበትና በኋላ በደንብ እናወራለን። በደንብ ከከፈቱ ወንድሞች ችግር የለውም። ነገ ተነገ ወዲያ ሰው ጭር ባለበት አካባቢ በደንብ ሁሉም ሰው እንዲረዳ እንናገራለን። በአጭሩ ግን ወንድሞች እናቶቼ ስለዚህ ተባረኩ ወንድሞች። አሁን ገባ ብያልኩትኝ እንቅልፍ በጣም ደክሞኛል። በጣም ብዙ ነገር ነው የምናየው ወንድሞች እናቶቼ፣ በጣም ብዙ ነገር ነው የምናየው። ትንቢታዊ ጦርነት ላይ ነው። ጸልዩ። እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል። ሰዎችን ሁሉ ይወዳል። አልወድም ብሎ ቢልም መብቱ ነው። ለምን ደሞ የማትወደው አንተ ምናምን ብለን እሱን የመጠየቅ መብት እንኳን የለንም። ወድጃችኋለሁ ብሎ ሲለንም እንዴት ትወደዋለህ? ኤርሚያስን እንዴት ትወደዋለህ? አሁን እንደው የምትወደው ሰው ብታጣ ሆሲን ትወዳታለህ? አሁን ጌታ ሳራ የምትታሰበን ሰው ናት። እንዴት ትወዳታለህ ብሎ ማንም አልጠየቀውም። ማንም ሊጠይቀውም አይችልም። ቢጠይቁትም መልሱ በቃ ወድጃቸዋለሁ። ምክንያት ምንድን ነው? በቃ ምንም ምክንያት የለኝም። ፍቅር ስለሆንኩ ወደድኳቸው። አይምልህ ተሳስተሃል እኮ ብሎ ሊለው የሚችል እንኳን ሰው የለም። ቢጠላስ ከፈለገ ምክንያት አግኝቶብን ከፈለገ ያለ ምክንያትስ ቢጠላል መብቱ አይደል? እግዚአብሔር መብቱ ነው። ስራ ሰሪውን ምን ታደርገዋለህ ብሎ ይላል አይልም። ግን በቃ እንዴት በቃ ማለት ዝም ብለህ ተነስተህ ሰውን ትጠላለህ ማንም ብሎ ሊለው የሚችል የለም። እግዚአብሔር ሉዓላዊ አምላክ ነው። የሁሉ ዳኛ ነው። የሁሉ ንጉሥ ነው። ጌታችን ኢየሱስ ክርስቶስ ተመልሶ ሊመጣ በደጅ ነው ያለው። ኦኬ አልገባህንም፣ ልትገባህን አልቻልክም አንተ ሰውዬ ብለህ ካልከኝ መልእክተኛ ነኝ፣ የእግዚአብሔር መልእክተኛ። ንስሐ ያልገባችሁ ንስሐ ገብታችሁ በክርስቶስ ኢየሱስ ከዘላለም ጥፋት ዳኑ። የዳንም ወንድሞች እና እህቶች የተሰጠን የዘላለም ሕይወትን አጥብቀን እንያዝ። ከትናንትና ይልቅ ለዛሬ፣ ከዛሬ ይልቅ ለነገ መዳናችን ወደኛ ቀርቧል። ዘመኑ አልቋል። በዘመኑ ላይ የሚሆኑ ነገሮች እየታዩ ፊታችን እየታየ ነው። ትልልቅ ትንቢቶች ፊታችን እየተፈጸሙ ነው። ትንቢተ ሶፎንያስ ነው የተፈጸመው ጋዛ ላይ፣ የጋዛ ጦርነት ላይ። ብዙዎች ግን አላወቃችሁም። በጣም ብዙዎች አላወቃችሁም። እነ ሶፎንያስ እና አሞጽ የተናገሩ ትንቢት ነው የተፈጸመው። ጋዛ ከተማ ከመሆን ተቆርጣለች እኮ ይላል ሶፎንያስ ላይ። የስንት ሺህ ዓመት ማለት ነው እንዴ! ገና ለስንት ሺህ ዓመት የተነገረ ትንቢት ገና ያልተፈጸመ ወንድሞች እና እህቶች፣ አንድ መዓት እኮ ነው ያለው። አንድ መዓት። የጎግና ማንጎግ የሚባል ጦርነት ገና እኮ ነው። ገና በትንቢተ ሕዝቅኤል መጽሐፍ ምዕራፍ 38 ላይ የተነገረ ከዛሬ 2600 ዓመት በፊት የተነገረ ትንቢት ገና ቁጭ ብሎልሃል አልኩ። እንደታሸገ አልተከፈተም። የጎግና የማንጎግ ጦርነት የአርማጌዲዮን ገና ቁጭ እንዳለለ ነው። ከዛ በፊት ከአሕዛብ መንግስታት ጋር በየተናጠል የምትዋጋው እስራኤል እያንዳንዱ የስድስቱ ቀን ጦርነት የትንቢት ጦርነት እንደሆነ ስንት ሰው ያስታውላል?
መሰብሰባቸው እስራኤል እንደ ሕዝብ መሰብሰቡ ትንቢት እንደሆነ ምን ያህል ሰው ያስተውላል? ወንድሞች እናቶች፣ እስራኤል እንደ ሀገርና እንደ ሕዝብ መሰብሰቡ ትንቢት እየተፈጸመ እንደሆነ ምን ያህል ሰው ያስተውላል? ምንም፣ በቃ ምንም። እነዛ ሳሊ ለነ ቅድስት ሳሊ ለነ ቅድስት ሳሊ ለነ ቅድስት ሳሊ ለነ ቅድስት እየተነሱ ጠዋት እነሱ ዓለማቸውን ይቀጩልሃል። እንደው ስለ ድንግልናዋ ስለ ጆሮዋ እናመሰግንሃለን። የተቀደሰ ጆሮቿ ስለ ጆሮዋና ስለ ቅንድቧ ስለ ጥፍሯ የምንለምንሃለን። ሳሊ ለነ ቅድስት። አቤት 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 አቤት! በቃ አወራረዱ ረጅም ለሆነ ፀጉርሽ፣ ስትስቂ ደስ ስለሚለው ጥርስሽም እናመሰግንሻለን። ፀጉርሽንም ከዚህ በላይ ቅቤ ብትቀቢ እኮ በጣም ይረዝምልሽ ነበር ብለው የሚሉ የዚህ ዘመን ሴቶችም አንዳንዶች ገጥመውናል። በእናንተ ዘመን ቅቤ ይኑር አይኑር ባናውቅም አንተ ሰውዬ ፀጉር ጥፍር ለወገቧና ለአቀማመጧ ለደረቷና ለጡቷ እግዚኦ እግዚኦ! ይህ ህዝብ ነው የሚለወጠው? ዓለም ሞጣ ቀራኒው። እኛ እኮ ሳይለወጥ ተቃጠልናል። እኔ አልቃጠልም። እውነቴን ነው። እኔ ለምን እቃጠላለሁ? ጥፍር ያመሰግናል። የፍጡር ጥፍር ቅንድብ ስለ ቅዱስ ጊዮርጊስ ቅንድቦቹ ልናመሰግነው ይገባል ይልላል። ቅንድብ ታዊም በቃ ወንድሞቼ እናቶቼ በሰላም ልደርበት። ይህን ትውልድ አሁን ዳንኤል 8 ኤርምያስ 49 ኤላም ሱሳ ዘመነ ነገረ ፍጻሜ ምናምን ብለህ ብትል ምንም የሚያውቅልህ ነገር የለም። ምንም እሱ የሚያውቀው ጠዋት ተነስቶ የዓመቷ አርስዬ ነች ይላል። የወሯ ኪዱዬ ነች ይላል። አርስዬ ኪዱዬ እያለ ይቀልዳል። ሙድ ይዛል ማለት ነው። እኛ ጋር መጥቶ የኪዱዬ ልጅ ይልልሃል። ማናት ኪዱዬ ደግሞ ወርሰድ ኪዳነ ምሕረት ምናምን ብሎ ማለት ነው። አሁን ይህን ትውልድ ነው ታዲያ ኤርምያስ 49 ምናምን ብለህ አሁን ምን ከምን አገናኝተህ ልትነግረው ነው? ቢቀር ይሻላል ካላችሁኝ ቢቀር ይሻላል፣ ብንሄድ ይሻላል አለ። በቃ ብንተው ይሻላል። መጽሐፍ ቅዱስን አንብቡ ወንድሞች እናቶች። የኪድዬ ልጅ መጽሐፍ ቅዱስ አንብብ ግባና። ብሉይና አዲስ ኪዳን ዘመኑ እኮ አለቀብህ ነው ብዬ የምልህ። ሶስተኛ ዓለም ጦርነት ኦልሬዲ ስታርት የሚለው ኦልሬዲ በተኑ ተነክቷል። እስራኤል የኢራንን ኒኩለር እየደበደበች ነው። ሌሎች ሀገሮች ከገቡበት አለቀልህ እኮ ነው ብዬ የምልህ። ንስሐ ሳትገባ ኢየሱስ ክርስቶስን የሕይወት አዳኝና ጌታ አድርገህ ሳትቀበለው ማለት ነው ዘመን አለቀብህ ማለት ነው። ላለ አንተ ቆመህ ለቅንድቧ ሰላም ለቅንድብሽ፣ ሰላም ለቅንድብሽ፣ ሰላም ለአንገትሽ፣ ሰላም ለመቀመጫሽ፣ ሰላም ለጥፍርሽ፣ ሰላም ለሆድሽ፣ ሰላም ለከናፍርሽ፣ ሰላም ለአፍንጫሽ ማር ለሚያዘንባው አፍንጫዋ ልትል ነው። ማርን ለሚያንጠበጥበው አፍንጫሽ፣ ስለ ሁለቱ ቀዳዳዎችሽ ከሩቅ ለሚያሸቱት ልትል ነው ወይ አንተ ሰውዬ? ጌታ ቢፈቅድ ማታ እንገናኝ። ካልሆነ በዚህ ሳምንት ውስጥ ምቹ ጊዜ ጠብቄ በዚህ ጉዳይ ላይ እናገራለን። ጦርነቱ ገና ተጀመረ እንጂ
ይህን ሁሉ የምንናገረው ለምንድነው? ደግሞ አላለቀም። ለምንድነው የምንናገረው? የተኛን እንድንነቃ፣ ያላስተዋልን እንድናስተውል እና የተሰጠን የዘላለም ሕይወት የተሰጠን አጥብቀን እንድንይዝ፣ ያልተሰጣችሁ ደግሞ ጌታ ሰጥቷችኋልና እንድትቀበሉት፣ ይሄን ለማለት ነው። ጸጋና ሰላም ከሁላችሁ ጋር ይሁን። እህቴ ወርድዬ፣ እህቴ ብርቱካን፣ ወንድሜ ወንድምነት ቤኪ፣ ሳርቾ እህትየው፣ ሆሲ እና ቢ የምትባለው ወንድም ወይ እህት አላውኩም። እንደው ባካችሁ ላልጠፋ ስም ሙሉ የሆነ እንኳን ስም ጻፉ ፕሊዝ። አሁን ሴት ነሽ ወንድ በቃ ይከብዳል። ሴት ነኝ። ይኸውልሽ እንግዲህ ምን አለበት ላልጠፋ ስም መጽሐፍ ቅዱስ ወይ እንደው ቅዱስ ጊዮርጊስ እንኳን ብለሽ ብትጽፊ ይሻላል። አንድ ቢቱ ነው ካልሆነ በስተቀር የሆነ ስንት እኮ የሚጻፍ ስም አለ። የራሳችሁን ስም እንኳን መጻፍ ባትችሉ ተባረክ የትየው ቴንኪው ስለነገርሽኝ። የሆነ በጣም ድንቅ ድንቅ እኮ የሆኑ ስሞች አሉ መጽሐፍ ቅዱስ ላይ፣ የቦታ ስሞች አሉ፣ የቅዱሳን አባቶች ስም አለ። የቅዱሳን አባቶች ማለት የነቢያቱ ማን አሁን ያስገደድ ትንቢተ ሕዝቅኤል ብለሽ ብትይው በቃ ስምሽን ማወቅ ካላስፈለግሽ ነቢዩ ሚኪያስ ማን ነው ደግሞ? አንቺ ነሽ ነቢዩ ሚኪያስ? ኖ እኔ አይደለሁም፣ ሞሬታዊ የእግዚአብሔር ነቢይ ብለሽ በቃ እንደዚህ ማለት ነው። ካልሆነ እንግዲህ ወይ አንቺ ቢን ጽፈሻታል፣ ሳራ ኤስን ታስቀምጫለሽ። እያንዳንዶች ኤን ቢ ኤች አር ኤስ ኬ ቋ ኪው ብለን ብንል እኔ ቆርቆሮ ነኝ ወይ እንዴት ኪው ብለህ ትጠራኛለህ ብለው ደግሞ ነገር ሊጠመዝዙብን ይችላሉ። እና ሙሉ ስማችሁን አድርጉልን፣ ካልሆነ ብዕርም ስም ጻፉ ለማለት ፈልጌ ነው። በሰላም ልሂድ አይደል ወንድሞች? በሳገደልከን እንዴ ሟለ ህጻናት ሆኗል። ፊቱን ኪውአር ስንን ኤስ እየስል ቲ ይታውት እንግዲህ ምን ብለህ ትጠራዋለህ? የአንዳንዱማ በምንም ሊገባን አይችልም በእንግሊዝኛ ካልሆነ በስተቀር እንደዛ ነው። አሁን ቲ ተብሎ የሚጠራ ብዙ ቲዎች አሉ። ማንኛውን እኔ ነኝ አንቺ ነሽ አንተን አይደለም እኔን ነው። እና ተስፋዬም አለ፣ ትዕግስትም አለች፣ ተሻለ አለ፣ ስንት አለ። ካልሆነ እኔ ሴቶችን በአንድ ስም ልጠራ ነው። በጠቅላላ ሴት የተባለ ጴንጤ የለ፣ ኦርቶዶክስ የለ፣ ካቶሊክ የለ፣ አይሁዳዊ ወይዘሮ ጠዶ ዘለል ብዬ በቃ በሚያመቼ በሚቀለኝ በዚህ ልጠራ ነው። ሴቱን እንዳለ ማለት ነው። እዚህ ደግሞ ሌላ ሀገራዊ ጦርነት ቀሰቀስ ከሆነ እናያለን። ወይዘሮ ጥዶ ዘለል ወይዘሪትንም ወይዘሮንም በቃ በንዴት ማለት ነው። ቸገረኝ፣ ወንዶቹን ድፋባቸው ምናምን ነገር እንደዚህ በቃ ገላግሌ። ሌላ ሶስተኛ ኤርሚዬ አንተ የምታወጣቸውን ስም እኮ ሰው በጣም እየፈመሰበት ነው። እውነት ኦርቶዶክሳውያን በጣም እየፈመሱበት ነው። እነሱም እንደ ክርስትና ስም ነው ተሻምቶ የሚወስዱት በሙሉ ሳይ ወይዘሮ ጥዶ ዘለኔ ብሎ የሚል አካውንት ከፍተው እውነት 80,000 እንደዛ ፎሎወር አላት የሆነች ልጅ ማለት ነው። አዎ እንደዛ ኤርሚ አለ አለው አቦይ ዘነች ምናምን ነገር ዝም ስትል አለው አታምታታ ስል ያ እኮ በጣም ፈምሷል። ያ በጣም እሱ ስም በጣም ፈምሷል። አታምታታም ስል በጣም ደስ ይላል። በሙሉ ነው የያዙት። ተባረኩ። ቴንኪው። ጸጋና ሰላም ከሁላችሁ ጋር አሁን ጌታን የያዛችሁ ክርስቶስ የህይወታችሁ አዳኝና ጌታ አድርጋችሁ የተቀበላችሁ ወንድሞቼ እናቶቼ ደስ ይበላችሁ፣ ደግሞም ደስ
ብሏችኋል። ደስ ብሎናል። ደስ ይበላችሁ። አገር አለን በሰማይ፣ አባት አለን በሰማይ፣ የሚመጣ ተስፋ አለን በሰማይ፣ ሄደን የምንገባበት መኖሪያ ተዘጋጅቶልናል በሰማያት። ሆሲ አምና መሞት ነው ያለባት። ቤኪ አምኖ መሞት ነው ያለበት። ኤርሚያስ፣ ሳራ አምኖ መሞት ብቻ ነው የሚጠበቅበት። እምነታችንን ይዘን በክርስቶስ ኢየሱስ እንደታመንን ድብን እንላለን እንጂ ወደኋላ መመለስ የሚባል ነገር የለም የለም። ከጌታ ጋር ብቻ ወደፊት። ያልዳናችሁ ሰዎች የምስራችም እላችኋለሁ፣ ወየውላችሁም እላችኋለሁ። ሁለቱንም ቃል ወየውላችሁ። ክርስቶስ ኢየሱስ ጌታችንን ባትቀበሉት ከኃይሉ ክብር ረዝቃችሁ በዘላለም ጥፋት የምትቀጡበት የእሳት ባህር ፊት ለፊታችሁ ላይ አለ። የምስራች ደግሞ ብለን እነግራችኋለን። ቀን ስላለ በሕይወት ስላላችሁ ክርስቶስ ኢየሱስን ጌታችንን የሕይወታችሁ አዳኝና ጌታ አድርጋችሁ ብትቀበሉት የዘላለም ርስት ተካፋይ በበጉ ከተማ በአዲስቱ ኢየሩሳሌም ከእኛም ጋራ ከመላእክት ጋራ ከጌታ ጋራ ለዘላለም የምንኖርበት የዘላለም ቤትን ሊያዘጋጅልን ጌታ ኢየሱስ ስፍራ ሊያዘጋጅልን ሄዷል። ተመልሶ መጥቶ ይወስደናል። ስለዚህ ብትቀበሉት ክርስቶስን እነሆ የምስራች ቀን ስላለ ማለት ነው። የምስራች የዘላለምን ሞትን አትምረጡ። በእኛ ሀገር አንድ ፎቃቃ የሆነ ተረት አለ፣ የማይመቸኝ። ብዙ ተረቶች አሉ የሚያስቁም ማስተማሪ የሚሆኑ። ምን ይባላል? ከማያውቁት መልአክ ይልቅ የሚያውቁት ሰይጣን ይሻላል ሲባል ሰምታችሁ ታውቃላችሁ? እኔ ይቅርታ አድርግልኝ፣ ከማቀው ሰይጣን ይልቅ የማላቀው መልአክ ይሻለኛል። እኔ የማላቀው አየው፣ ሰይጣንን ምርጫቸው አድርገው እንደዚህ ብሎ ይናገራሉ። ከማያውቁት መልአክ ይልቅ የሚያውቁት ሰይጣን ይሻላል። ሰምታችኋል እንደዚህ ሲባል በማህበረሰባችን ዘንድ እማቀው ሰይጣን ይሻለኛል ይላል። ለአንተ ሊሻል ይችላል፣ ለእግዚአብሔር ልጆች ግን ይህን አልመርጥላችሁ። እንዴት ነው የምታውቀው? ሰይጣን እማቀው ሰይጣን ይሻለኛል ይላል። እኔ የማላቀው የእግዚአብሔር መልአክ ይሻለኛል። እግዚአብሔር መልአኩን ልኮ አንድ ቀን ያስተዋውቀኛልና አማርልም ብለን ማለት ነው። እና አንዳንዴ ከማላቀው ህይወት ይልቅ የማቀው ሞት ይሻለኛል፣ የማቀው ሲኦል ይሻለኛል ብለው የሲኦልን ምርጫቸው ያደረጉ ሰዎች አሉ። ለዚህ ነው በራሳቸው አፍ እንደዚህ ይላሉ፣ እኔ ጴንጤ ከመሆን ለዘላለም በገሃነመ እሳት ብጠበስ ከሰይጣን ጋር ለዘላለም ለሱ ባሪያ ሆኜ ብኖር እመርጣለሁ ብለው ይላሉ እነዚህ ሰዎች። እውነትህን ነው? አዎ እንዴ እኔ በፍጹም ጴንጤነት እኔ በፍጹም በዘሬም አይደርስ ምናምን ነገር ይላሉ። እግዚአብሔር አንዳንዶቹን ይራራላቸውና ሩህሩ ጌታ ስለሆነ ልጁን ይገልጥላቸዋል፣ ራሱን ይገልጥላቸዋል፣ ያድናቸዋል። አንዳንዶቹ እንደዚሁ ብለው ባሉበት ንስሐ ሳይገቡ በአፍ ቃል ይፈረድብሃል ተብሎ እንደተጻፈ ይህንኑ ቃል ተናግረው ንስሐ ሳይገቡበት አንድ ቀን ኖረው የሆነ ቦታ ላይ በሞት ይዘጋሉ። እና ያንኑ እዚሁ ምድር ላይ ሆኖ ኮንፌስ ያደረገው ይሻለኛል ሰይጣን ይሻለኛል ብሎ ያለው ዘላለሙን ይገባላ የእሳት ባህር። የእሳት ባህር ስለዚህ አትምረጡት። ኢየሱስ ሕይወት ነው፣ ሕይወት ይሻላቸዋል። ኢየሱስ ንጉሥ ነው፣ አንግሱት። ኢየሱስ ትሁት ነው፣ የዋህ ጌታ። እንዴት እንደሚወደን ወንድሞች እናቶች፣ እንዴት እንደሚወደን፣ እንዴት እንደሚወድሽ፣ እንዴት እንደሚወደን፣ እንዴት እንደሚወደን የሰው ልጆች እንዴት እንደወደደ ፍቅሩን ቀራንዮ ላይ በንግግር ብቻ ሳይሆን በድርጊት ገልጦታል። ወደሱ ብትመጡ ለዘላለም አትጠፉ። ስለዚህ ወደሱ ኑ እንላችኋለን። ጸጋና ሰላም ይብዛላችሁ። ተባረኩ። ለሁለቱም ህዝብ ጸልዩ። ሌሎች ነገስታት እዚህ ጦርነት ውስጥ ጆይን እንዳያደርጉ ፕሊስ ጸልዩ። ወንድሞች እናቶች ፕሊስ እንጸልይ። ሌሎች መንግስታት እንዳይገቡበት በግልጽ ተናግረዋል። አሜሪካ የሞት ሽረት ጉዳይ ነው።
እስራኤልን ለበላተኛ አሳልፌ አልሰጥም ብላ በሙሉ ጦሯን አስጠግታለች። ሩሲያም በዛ በኩል ቻይናና ሩሲያ ተናግረዋል። እነሱ አብረው ጆይን ካደረጉ ይልሲ በዚሁ ሳምንት 2-3 ሳምንት ባልሞላ ውስጥ ሶስተኛ የዓለም ጦርነት፣ የመንግስታት እርስ በርስ ጦርነት አይ ተው ብራዘር፣ ለሀገርህ ጸልይ ይለኛል። ለጥጋበኛ ህዝብ ስንት ዘመን ጸለይ ነው እንደሚ አማራ፣ ኦሮሞ፣ ትግሬ እያለ ወገን ወገኑን የሚያርድ ከፈለግ ተራረድ። ብዙ ዘመን አንብተናል። እግዚአብሔር የሰጠን የንስሐን እድል አንጠቀም ብለን አንደኛው ቆመ ተብሎ ሲባል አንደኛው ከአንደኛው የማይማር ማለት ነው። አንተ ጸልይላቸው። ሳሊ ለነ ቅድስት በዲያ ቆመ ማለት ነው። ለዘመናት የማይመለስ ጸሎት ሳሊ ለነ ቅድስት በል ጠዋት እየተነሳ እና ወገኖች ጸልዩ። ቴንክ ዩ። ይህን ብዬ የምላችሁ መንግስታት በተለይ ጣልቃ እንዳይገቡ። እግዚአብሔር የንጉሥን ልብ እንደ ውሃ ፍሳሽ ወደ ወደደ ያፈልሳል። ልባቸውን ወደ ሰላም፣ ልባቸውን ወደ መረጋጋት። በኢራንና በእስራኤል መካከል ብቻ ይሄ ጦርነት ተደርጎ ነው ማቆም ያለበት። ሁለቱ እርስ በርስ የተያያዙት ማለት ነው ስለሆነ ሌሎች ጆይን ግን ካደረጉበት ወንድሞች እናቶች አሜሪካና ፈረንሳይ በግልጽ ተናግረዋል ከእስራኤል ጋር እንደሚወጉ። ቻይናና ሩሲያም በግልጽ ተናግረዋል። አሰላልፋቸውን ከለዩ በቃ በዚህ 2-3 ሳምንት ውስጥ ማንም አያስታርቃቸውም። ያኔ ሁለተኛ የዓለም ጦርነት ካለፈ 70 ምናምን ነገር ዓመት ሆነ አይደል? በዚህ 70 ምናምን ነገር ዓመት ውስጥ የቀመሙትን እስከ ዛሬ ድረስ አውጥተው ያልሞከሩትን የኒኩለር ቦምብ ያልገለጡትን መሳሪያ ሁሉም ማሳያውን አድርጎ የሰው ዘር በሙሉ የመሳሪያ መለማመጃና የኒኩለር መለማመጃ እንዳይሆን መንግስታት በዚህ ኦልሬዲ በተጀመረው ጦርነት ጣልቃ እንዳይገቡ ጸልዩ። በእውነት ወንድሞች ለእስራኤልም ህዝብ ጸልዩ፣ ለኢራንም ህዝብ ጸልዩ፣ ለሰው ዘር በሙሉ ማለት ነው። ጸጋና ሰላም ይዛላችሁ። ተባረኩ። ጌታ ፈቅድ እንዳልኳችሁ ሌላ ያልተደራረበ ካለ እነ ዮኒ ማኛ፣ እነ ቤካ፣ እነ ዳኒ ስለሚከፍቱ ምሽት ላይ ድንገት እንቅልፍ እኔ ጋ አሁን ወደ እኩለ ሌሊት ነው። እንቅልፍ ከጣለኝ ካረፈርኩኝ እነሱ ሊከፍቱ ይችላሉ፣ ወይ ተኝቼም ሊከፍቱ ይችላሉ እና እንገናኛለን። ካልሆነ ደግሞ ከከፈቱ ምቹ ጊዜ ጠብቄ ይከፍታለሁ ማለት ነው።